ታይትል ነው ስም ጣም እንደ መጽሐፍ ያልሆኑ መጽሐፍ የማይመክራቸው ስሞች አሉ ስለዚህ ከአገልግሎቱ ይልቅ ምን ነው እየተፈለገ ያለው ስሙ ነው እዚህ ነገር ቤተክርስቲያን ነቅታ እንደገና ለምን እነዚህ ሰዎች የሚያጠፉት ጥፋት በሙሉ በወንጌል አገልግሎታችንና በደቀ መዝሙር ስራችን ላይ እንቅፋት ራሱ የጸጋ ስጦታ ለአካሉ መታረጽና ለቅዱሳን መጽናናት ለቅዱሳን መሰራት ምክንያት ከእግዚአብሔር የሆነ ለሰው ሳይሆን ከእግዚአብሔር በሰው ውስጥ አልፎ ላልዳኑት በብዙ ችግር ውስጥ ላሉት ነፃ መውጣት እግዚአብሔር ክብሩንም ኃይሉንም የሚገልጥባቸው መሳሪያዎቹ እንጂ እግዚአብሔር ሲሰራ ገንዘብ ሆነን የምንመነዘር እንጂ እኛ ራሳችን ክብር ተቀባይ ሆነን የምንቆምበት ምንም ምክንያት የለውም መጽሐፍ በድህነት በደንብ የምንታወቅ ነው የጸጋ ስጦታዎቻችንን ደግሞ ድህነት መወጫም የምናደርግ ነን እንዳለመታደል ሆኖ ያስረባቸው ራሱን ግን አይደለም ያስረባ ዮሐንስ አይደለም የሚራቡት እና ሁሉ ጊዜ ከኔ የሚበልጥ ከኔ የሚልቅ ይመጣል እያለ ኢየሱስን ያስረባቸው ያው ምራቅም ተፋ ባህል ብትባል እሺ ትላለህ የእውነት ሶፍት ዋቅም ብትባል እሺ ትላለህ የእውነት ይችላል መፍትሄ ነው ሽያጭ በምንም ተአምር ቶለረ እንደውም ዝም ብሎ አሁን አንዳንዴ አንፈርድም እንፈርዳለን ሰላም ጤና ይስጥልኝ ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስት ፕሮግራም ነው ሰላም ጤና ይስጥልኝ ይህ በሳምንት አንድ ጊዜ በኪንግስ ጌት ዓለም አቀፍ ቤተክርስቲያን እየተዘጋጀ የሚቀርብ መጽሐፉ ምን ይላል የሚል ፖድካስታችን ነው እንግዲህ እንደምታውቁት በተለያዩ ርዕሶች እየመጣን እንገኛለን ዛሬም አንድ የቤተክርስቲያን ርዕስ ይዘን መጥተናል በዚህም የቤተክርስቲያን ርዕስ በደንብ እንወያያለን መጽሐፉ በእንደዚህ አይነት ጉዳዮች ላይ ምን ይናገራል ምን ይላል የሚለውን ከመጽሐፉ ሰዎች ጋር እንነጋገራለን ማለት ነው እግዚአብሔር የተመሰገነ ይሁን ይዘን የመጣነው ርዕስ የጸጋ ስጦታ ቀውሶች የሚል ነው እንደምታስታውሱት ባለፉት ሳምንታት የጸጋ ስጦታን አንስተን እየተወያየን ነበር ስለዚህ ከሱ የሚቀጥል የሚመስል ነው በቤተ ክርስቲያን አሁን ባለችው የኢትዮጵያ አብያተ ክርስቲያናት ላይ ያሉ የጸጋ ስጦታ ላይ የሚታዩ ቀውሶችን ነው አንስተን የምንወያየው ማለት ነው አንድ ነገር ማንሳት ፈልጋለሁ መወያየታችንን ከመጀመራችን በፊት ይሄንን ነገር የምናነሳበት ዋና ዓላማችን እንዲህ አይነት ልምምድና እንዲህ አይነት ሁኔታ ውስጥ የሚገኙ ቤተክርስቲያኖች ከልምምዳቸው እንዲታረሙ እንዲታቀቡ ፍርድ አይደለም ይዘን የምንመጣው የፍርድን መንፈስ ይዘን አይደለም የምንመጣው የእርምት መንፈስ ነው ይዘን የምንመጣው ሰዎች እንዲህ አይነት ሁኔታ ውስጥ በእንዲህ አይነት አካሄድ ውስጥ ካሉ እንዲመለሱ ወደ መጽሐፉ ትምህርት እንዲመለሱ ነው ይዘን የምንመጣው ማለት ነው ስለዚህ እሱ ኮንሲደሬሽን ውስጥ እንዲገባ ወይም ደግሞ ሐሳባችሁ ውስጥ እንዲገባ እንፈልጋለን ማለት ነው እንግዲህ የጸጋ ስጦታ ቀውሶችን ስናነሳ በኢትዮጵያ ቤተክርስቲያን ውስጥ በጣም ብዙ አይነት ቀውሶች አሉ ምናልባት እኛ የምናነሳው በጣም ጥቂቶቹንና ጎልተው የታዩትን ነው እንጂ ሁሉንም አንስተን አንጨርስ እንደው ስት ላይ የተሰጣን ጥሬ ዘግነን እንደማትጨርሰው እንደዚሁ ዘግነን አንጨርሰው ግን ዋና ዋናዎቹን እናነሳለን የርምት ሐሳቦችን የምክር ሐሳቦችን በመጽሐፉ እንመክራለን ማለት ነው እግዚአብሔር ስሙ ይክበር ነው እንግዲህ የመጀመሪያውን ሐሳብ ስናነሳ ለቴዲዬ ነው ሐሳቡን ማቀበለው እንደ መጽሐፍ ቅዱስ ያልሆኑ ቀውሶች ከምንላቸው የመጀመሪያው ታይትል ነው ስም ነው ስለዚህ በጣም እንደ መጽሐፍ ያልሆኑ መጽሐፍ የማይመክራቸው ስሞች አሉ ቴዲዬ እንዲህ አይነት ስሞች እንዴት ይታረሙ በመጽሐፉ ስሞቹን መጥቀስ እንችላለን መጽሐፉ ምን ይላል መጽሐፉ ምን ይላል መጽሐፉ ምን ይላል መጽሐፉ ምን ይላል አመሰግናለሁ እንዴት ይታረሙ ከማለት ለምን ተፈጠሩ ስለሚለው ነገር ብናነሳ ጥሩ ነው ብዬ ነው የማስበው መቼም አንድ ነገር ሰበብ አለ አንድ ነገር በመነሻ ሰበብ አለ ሁልጊዜ በቤተ ክርስቲያን ውስጥ ሰዎችን በአግባብ ማሰባራት
ሰዎችን ጸጋቸውን ለይቶ በአግባብ ሰዎችን ኦርዴንድ ማድረግ ነሾ ወይም ለአገልግሎት እንዲበቁ ማድረግ ቤተክርስቲያን ትልቅ ድርሻ ነው። ቤተክርስቲያን ይህን ባልተወጣች ቁጥር ቀውሶች ይጠራቀማሉ። ችግሮች እየተጠራቀሙ እየጨመሩ እንዲመጡ ምክንያት ወይም ሰበብ ይሆናል። ከዚህ መካከል አንዱ በትክክለኛ ጸጋቸው የተለየውን ሰው እድል ከመስጠትና ከመሾም ይልቅ በማስቀመጥ ሰዎች ተስፋ ቆራጮች እንዲሆኑ በራሳቸው ከመሰማራት ወደ መሰማራት እንዲሄዱ ማድረግ፣ የራሳቸውን በር መክፈት፣ ለራሳቸው ታይትል መስጠትን እንዲለማመዱ ምክንያት ይሆናል። አንዱ ቤተክርስቲያን መውሰድ ያለባት ኃላፊነት ይሄ ነው። ሁለተኛ ደግሞ ሰዎች ያልሆኑት አንዳንድ ሰዎች ላይ ስኬታማ ሆኖ ስለታየ ወይም ደግሞ አብረዋቸው የነበሩ ሰዎች በተለያየ ምክንያት በመናገር ክህሎቶቻቸው፣ በማስተማሮቻቸው ወይም ደግሞ በጸሎት አገልግሎቶቻቸው ውስጥ ልዩ ልዩ በታየባቸው ጸጋ ውስጥ ስኬታማ ሆነው ሲገኙ እኛስ ለምንድን ነው ይሄንን ማንሞክረው በሚል የእግዚአብሔር ጥሪ በሌለበት ውስጥ ራሳቸውን የሚያሰማሩና የሚሾሙ ሰዎች በቤተክርስቲያን ታሪክ ውስጥ ጎልተው ይታያሉ። እነዚህ ነገሮች በሙሉ ልቅነቱ እንዲሰፋ ሀይባ የሌለው እንዲሆን ያደርጋል። በተለይ ብስለት የሌላቸው መጽሐፍ ቅዱስ በግልጽ ነው የሚናገረው። በፍርድ ቀድመው የሚወስዱት እነሱ ስለሆኑ ብዙዎች አስተማሪዎች አይሆኑም ይላል መጽሐፍ ቅዱስ። አሁን በአብዛኛው እኛ አስተማሪነቱ ምንም ዓለም እያስቸገረ ያለው የኃይል አገልግሎት ከዚህ ቀረጻ በፊት በነበረው ውይይት ላይ እንዳነሳነው የኃይል አገልግሎቶች ላይ ሳቢ ስለሆነ የሰውን ትኩረት የሚስብ ስለሆነ ሰዎች አውቶማቲካሊ ለራሳቸው የሚሰጡት ታይትል እንዲኖራቸው ያደርጋል። በመሰረቱ እግዚአብሔር በታይትል እንድንጠራ ታይትሉ መጠሪያችን እንዲሆን አስቦ ማለት መጽሐፍ ቅዱሳችንን ይሄንን ያሳያል። ለመጀመሪያ ጊዜ እንዲህ አይነትን ሹመት የምናገኘው በተለይ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ የተከተሉትን ደቀ መዛሙርቶች ለአገልግሎት ያሰማራ ሰው ጠርቷቸው ሐዋርያ ያደረጋቸው። ሐዋርያ ያላቸው ከዛ በኋላ አሰማራ። ራሱ የስሙ ትርጓሜ ሐዋርያ የሚለው የግዕዙ ቃል ሆረ ከሚለው የሚወጣ ሲሆን መሄድ፣ መዝናት፣ መልእክተኛ ማለትን የሚያሳይ። ስለዚህ እንዲህ አይነት እግዚአብሔር ያለበት መጽሐፍ ቅዱሳዊ የሆነ እንዲህ አይነት የአገልግሎት ጸጋ የሚታይበት ጸጋ መጠሪያ ለስጦታና ላገለገልነው ነው መጠሪያነቱ እንጂ ለኛ እኛማ ቤተሰቦቻችን እንሰማለን አከተለ በቃ በሱ ነው የሚመጣው። ነገር ግን በዛ ውስጥ የሚገለጥ ጸጋ ሲሆን ለምሳሌ ቢኒ የመጋቢነት ጸጋ አለው አላለ ለሰሰሊ ግን መጋቢ ቢኒ ማለት ብዙ ላይ ተጠበቅብኝ ይችላል። እንዲህ እንድንጠራራ መጽሐፍ ቅዱስ ማንንም ይሄንን ማንዴት አይሰጠንም። እንደሱ እንደተገልጦ መጽሐፍ ቅዱስ ውስጥ አናገኝ። ለዚህ ነው እንዲህ አይነት ነገሮች ላይ ጠንቃቃ መሆን መቻል ያለብን። ሰዎች ለዚህ ሲሞግቱ ለስማቸው ሲሞግቱ አይ ወንድም አይደለም ወንድም አይደለም ከሌላ ይላሉ። እንግዲህ መጽሐፍ ቅዱስ እርስ በርሳቸው ወንድማማቾች ናቸው የሚለውን ሕያው የሆነውን የመለኮትን ቃል ሁሉ እንድንጥስ የሚያስደርገን ታይትል በልጦና ገንግኖ የሚታይበት ጊዜ ላይ አሁን ያለ። ስለዚህ ለምንድን ነው መፍትሄው ብለን በምናስብበት ጊዜ ለመፍትሄው ለመምጣት ስጦታ መጀመሪያ ደረጃ አገልግሎት ለምንሰጥበትና ፕሮፐርሊ አክቲቬት በሚያደርግበት አቅጣጫ ላይ ስናገለግል መድረክ ላይ ሊሆን ይችላል። መጠራት በራሱ ክፋት የለም፣ ግን የታየበትና በትክክል ሆኖ ሲታይ ነው ያንን ማድረግ። ጳውሎስ ጢሞቴዎስን ሲለየው በአያትህ በሎይድ በእናትህ በዩኒቄ አይቼው ነበር ይላል። እሱ ስጦታ በአንተም ላይ አለና ሰው እሳትን እንደሚያቀጣጥል እጄን በመጫን አነሳሳለሁ ይላል። የታየ ነገር አለ ማለት ነው። እና አጵሎስ ላይ የማስተማር ጸጋ ስለነበረ እሱን አቅጣጫ እንዲገፉበት ሲያበረታታ እንመለከታለን። ጳውሎስ ጢሞቴዎስ ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ደንብና ነው ለአሕዛብ አስተማሪ ሐዋርያና ሰባኪ ተደርጌያለሁኝ ይላል። ግን አንድም ቦታ ላይ ሐዋርያ ብላችሁ ግን ጥሩ ብሎ ሲሞገት እንመለከታለን። ስለዚህ የተሳሳተ ነው እኛ ጋር በዚህ ዘመን ላይ የተሳሳተው ቀውስ ምንድነው? ከአገልግሎቱ ይልቅ ስሙ ቀደም፣ ከአገልግሎቱ ይልቅ መጠሪያነቱና በመጠሪያነቱ የሚመጣ ከበሬታ ሰዎች ላይ ገንድኖ ስለታየ ቤተክርስቲያን ፍሬያማ እንዳትሆን አድርጓታል። ቆም ብሎ መመለስ መቻል ያለብን መጽሐፉ ምን ይላል? መጽሐፉ የጠቀሱ ሰዎች አሉ። አንዳንድ ጊዜ እነ ጳውሎስን ሐዋርያ ነኝ ብሎ ተናግሯል እና ዋይ ለምንድን ነው የማንጠቀመው ይላሉ። መቼ ነው ያለው የሚለው ነገር ማንሳት ነው። ለምሳሌ ያኔ ቆሮንቶስ የቆስ ቤተክርስቲያን እና የታወቀችዋ ቤተክርስቲያን ትባላለች። ከሁከቷ መካከል አንዱ መከፋፈል። የመከፋፈሉ ትልቁ ምክንያት በየታይትሎቻቸው ውስጥ መደበቅ ፈለጉ ማለት ነው። ሰዎቹ በአጵሎስ የተገለጠውን ጸጋ አዩ፣ እኛ አጵሎስ ነን አሉ ማለት ነው።
ምናልባት ወደ ትምህርት የሚያደርጉ አካባቢ ያሉ ሰዎች ሊሆኑ ይችላል። አንዳንዶች ጴጥሮስ ውስጥ ሊደበቁ ሞከሩ፣ አንዳንዶች ጳውሎስ ላይ ሊደበቁ ሞከሩ። ጳውሎስ ግን ገልጦ ነው የሰጣቸው። ምንድን ነው ያላቸው? እኛ አይደለም ክርስቶስ አልተከፈለም። ስለዚህ እንዲህ አይነት አስተሳሰቦች በእኛ መካከል የለም። አጵሎስ አጠጣ፣ እኔ ተከልኩኝ፣ አጵሎስ አጠጣ፣ እግዚአብሔር ምን አለ? ያሳደገውን የሚበልጥ ብሎ ወዲያው ትኩረታቸውን ወደ እግዚአብሔር እንዲያመጡ አደረጋቸው። ይሄ ሀሳብ ነው ምዕራፍ 4 ላይ መጥቶ ታዲያ እንደዚህ ደግሞ ሆኖ ደግሞ እኛን ሰዎች ሲቆጥረን እንደ ደግ የእግዚአብሔር ቃል መጋቢዎች አድርጎ ምን ይበል ይቁጠር ይላል ማለት ነው። ስለዚህ ኢግኖር ሊያደርጉ ሲሉ እንደ መጫወቻ ሐዋርያቱን አድርጓል ማለት ነው። እኛን ነው እንዲያደረገን ይልና ሐዋርያነቱን የተከላከለበት መልእክቴ የጌታ መልእክት ነው ለማለት ነው የተጠቀመበት። መጋቢነትን ብናነሳ ጌታ ኢየሱስ ክርስቶስ አንድ ሎሌ ሰው በጌታው ቤት ውስጥ ሲያገለግል ታማኝ ሆኖ እንደሚያገለግል ባሪያ ሆኖ ይቆጠራል። አንድ ደግ መጋቢ ለቤተሰቦቹ ማዕድን በጊዜው የሚሰጥ ወገቡን ታጥቆ ምን የሚያገለግል ነው ብሎ ምሳሌነቱን ራሱን ማለት ቆሞ አገለገላቸው ይላል። በቃ እሱ ምሳሌነት ነው። አሁን ግን እሱ አይደለም ፖዚሽን ይሆን አስተሳሰቡ ራሱ ትርጓሜ። አንድ መጋቢ ነው ከተባለ በቃ ቸርቿን የሚመራት ወሳኙ ሰውዬ የሚያገባ የሚያወጣ የሚያባርር ሁሉ እሱ እንደሆነ መታሰብ መመገብ ሁሉ ቀርቶ። ለዚህ ነው አንዳንድ ሰዎች ራሳቸውን መፈተሽ አለባቸው። ሆዳቸው ውስጥ ያለ ኮሮጆ ከራሳቸው አልፎ ሌላውን ሊያጠግብ የሚችል የምግብ ክምችት የሌላቸው ሰዎች መጋቢ ተብሎ የሚጠሩ ከሆነ ስሙ ይከብዳቸዋል እና ቢመልሱት ጥሩ ነው ብዬ ነው የማስበው። ትክክል አይደለም። በኳስ ዓለም ውስጥ እንዲህ ይባላል፣ 10 ቁጥር ፈጣሪ ተጫዋች ነው ይባላል እና ቡድን በሱ ዙሪያ ይሰራል ይባላል እና አንድ ተጫዋች 10 ሰጥተውት ተከላካይ ቦታ ላይ ያስቀመጡት እውነተኛ ታሪክ ነው እና አስቀመጡትና በቃ ማሊያውን ካረገ ሰዓት ጀምሮ ልጠፍ ምናምን ላይ የሆነ ነገር ላድርግ ማለት ጀመረ ማለት ነው። ቁጥሩ ከብዶታል ካለ አውርዱለት። አንዳንድ አገልግሎቶች ስማችንን ያህል ካልሆነ ስሙን ወይ መነሳት መቻል አለብን ወይም የስሙ ያህል ሆነን መገኘት መቻል አለብን። ስለዚህ አንደኛው ትልቁ ምክንያት ቤተክርስቲያን በትክክለኛ ቦታ ላይ ትክክለኛን ሰዎች ማስቀመጥ መቻል አለበት። ደግሞ በትክክለኛ ጊዜ ራይት ታይም ላይ ካልተደረገ ሰው አፍንግጦ ወጥቶ የራሱን ቸርች ይከፍታል። ከዛ ነብይን ብትለው የሚከለክለው የለም፣ ሐዋርያ ብትለው የሚከለክለው የለም። የወደደው ሁሉ እንዲያደርግ ያደርጋል። ይህ መጽሐፍ ቅዱስ ማንም እንዲህ አይነት ኮምቢኔሽን እንድንፈጽም መጽሐፍ ቅዱስ አይመክርም። ቤተክርስቲያን ጸጋ ለጌታ የመሾም ኃላፊነት የቤተክርስቲያን ቤተክርስቲያን ኃላፊነቷን የማትወጣ ግን ከሆነ ሰዎች ራሳቸውን የሚሾሙበት ሁኔታ ይፈጠራል። ኦብቪየስ አሁን ላይ ያለው ኢትዮጵያ ቤተክርስቲያን አንዱ ቀውስ ይሄ። ለዚህ ነው ሐዋርያ ሲሆን የሐዋርያን ሪስፖንሲቢሊቲ ማክሰም ሐዋርያ ነኝ የሚለው ነብይ ነኝ የሚልን ኃላፊነቱን ሸክሙን በርደኑን ሳያውቅ ትንቢት ተናጋሪ ሁሉ ሐዋርያ እየተባለ የሚሾምበት ሁኔታ ያለ። ስለዚህ ለሹመትም ቤተክርስቲያን በበቃ ሁኔታ መለየት አለባት። ይሄንን የአንጾኪያ ቤተክርስቲያን እነ ጳውሎስን እንዴት አድርጋ ለይታ መምህራንና ነቢያት እየጸለዩ ለሚሽን አገልግሎት እንኳን ሲለዩ በጣም ኮንሰርንድ ናቸው። አሁን እንደሱ አይደለም። ሰውየው ራሱ ፕሮፖዝ ያደርጋል። መጋቢ ነኝ መጋቢ በሉኝ ከዛ ውጭ አልቀበልም የሚል አገልጋዮች እያፈራ ነው ያለው። ስለዚህ ከአገልግሎቱ ይልቅ ምኑ ነው እየተፈለገ ያለው? ስሙ ነው እየተፈለገ ያለው። በዚህ ነገር ቤተክርስቲያን ነቅታ እንደገና መከነስ አለባት። ለምን? እነዚህ ሰዎች የሚያጠፉት ጥፋት በሙሉ በወንጌል አገልግሎታችንና በደቀ መዝሙር ስራችን ላይ እንቅፋት እየሆነ ነው ያለው። ሁለት ስነ ምግባራዊ ጥሰቶች እንዲፈጸሙ ያደረጉት እንዲህ አይነት ተግባራቶች ገና ከወዲሁ። ለዚህ ነው ከወዲሁ ያልመለሰ እረኛ ሲለፋ ይውላል ይባላል። ስለዚህ ወደ መልፋት ውስጥ እንድንገባ ያደረገን ነገር ራይት ታይም ችግሮቻችንን አይደንቲፋይ ማድረጋችን ነው። አመሰግናለሁ። ቴንክ ዩ። ትክክለኛ ሀሳብ ነው። አንዳንድ ታይትሎች ከሸክማችን በላይ ሁሉ ናቸው። አንዳንዶቹ ደግሞ የሚገርመው ያልተፈጠሩ ናቸው፣ እንደ መጽሐፍ ቅዱስ ያልሆኑ ማለት ነው። መጽሐፍ ቅዱስ ያልሰጣቸው ሜጀር ፕሮፌት የሚባሉ እኔ እንደውም አንድ በቅርብ ሰምቻለሁ። አፔፕት የሚባል ሰምታችሁ እንደሆነ አላውቅም። አፔፕት ማለት አፖስትል፣ ፕሮፌት፣ ቲቸር ሁሉንም የያዘ ማለት ነው። የሁሉንም የመጀመሪያ ስም ሰጥተው ሁሉም አለኝ የሚሉ ምንም መጽሐፍ ቅዱሳዊ መሰረትን መጽሐፍ ቅዱሳዊ ምክርም የሌለበት ራስ ማግነን ያለበት አካሄድ ነው። እነዚህ ነገሮች በመጽሐፍ ቅዱሱ መታረም አለባቸው።
በተደጋጋሚ ስንናገር እንደነበረው አገልግሎቱ ነው መቅደም ያለበት። ሰው ካገለገለ ምን ብለህ ልጠራው ችግር የለውም። አይጠራ አይደለም እያልን ያለነው፣ ግን አገልግሎቱ በትክክል ከቀደመ ሌላው ችግር አይደለም። ሲቀጥል እንደው የመግነንም ወይም ደግሞ ራስን የማተለቅም ጉዳይ አይደለም። ፕሮፌትም ብንል አፖስትልም ብንል የማገልገል ጉዳይ ነው አይደል? አፖስትል ካልን እኮ የተላከ ነው የምትልከው ማለት ነው። ከላይ ነው የተላከ ማለት ምን ማለት ነው? እንደው እናገነዋለን እና እናጀግነዋለን እንጂ እኮ እግዚአብሔር የተላከበት ቦታ ሁሉ የሚገባ መሄድ ማለት ነው። አይ ዶንት ቲንክ መግነኛ አይደለም። ደግሞም ባልተገባ መንገድ ሊመነዘርና ሊደረግም አይገባውም ነበር። ሁለተኛው ቀውስ እንደምታውቁት ይሄም በእኛ አብያተ ክርስቲያናት ከአፍሪካ ተወራርሶ የመጣ ነው። እንደምታውቁት በድህነት በደንብ የምንታወቅ ነን። የጸጋ ስጦታዎቻችንን ደግሞ ድህነት መወጫም የምናደርግ ነን። እንዳለመታደል ሆኖ ያለባቸው ሰዎች ለድህነት ማምለጫ ሲያደርጉት እናያለን። ያው መወሻሸት ስለሌለብን ማለት ነው። ሁለተኛው እንድናነሳ የፈለግነው በዚህ ውይይታችን ላይ እንደ እግዚአብሔር ቃል ያልሆኑ የጸሎት ቦታ ማቆያዎችን ወይ ገስታውስ እንላቸዋለን። አስከፋይ የጸሎት ቦታ ማቆያዎች፣ ይሄንን ካስዬ እንዲያነሳልን እንፈልጋለን። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ብሩኬ በጣም አመሰግናለሁ። ቴዲዬ ከኔ በፊት ሲናገር በእውነት በተብራራ መልኩ አስረድቶታል ብዬ አምናለሁ። እንግዲህ ከቅዱስ ቃሉ ውጪ አውቀውም ይሁን ሳያውቁ ማለት እግዚአብሔር የሚወደውን መንገድ ለይተው አለመከተልም ባለማወቅም መሳት ቢኖርም እንደነዚህ አይነት ወለምታዎች የሚስተካከሉት በቃሉ ብቻ ነው። ዓላማውን ማወቅ በጣም አስፈላጊ ነው እና መጽሐፍ ምን ይላል? የእግዚአብሔር ቃል ምን ይላል? ገስታውስ ጠርታችሁ በሺዎች ያስከፈላችሁ ጸልዩ ይላል ወይንስ ያሉበት ሄዳችሁ ጸልዩ ይላል? ይሄ መሰረታዊ ነው። ራሱ የጸጋ ስጦታ ለአካሉ መታለጽና ለቅዱሳን መጽናናት ለቅዱሳን መሰራት ምክንያት ከእግዚአብሔር የሆነ ለሰው ሳይሆን ከእግዚአብሔር በሰው ውስጥ አልፎ ላልዳኑት የሚሆን በብዙ ችግር ውስጥ ላሉት ነፃ መውጣት እግዚአብሔር ክብሩንም ኃይሉንም የሚገልጥባቸው መሳሪያዎቹ እንጂ እግዚአብሔር ሲሰራ ገንዘብ ሆነን የምንመነዘር እንጂ እኛ ራሳችን ክብር ተቀባይ ሆነን የምንቆምበት ምንም ምክንያት የለውም። መጽሐፍ ምንም መጎበዝ አለብን የእግዚአብሔር እውነት አውቀን በዛ መቆም እንጂ በምንም አይነት መልኩ መጽሐፍ የጸጋን ስጦታ ለግለሰብ ጥቅም ወይንም ደግሞ ፕራይድ ክብር ወይንም ፖዚሽናል ስታተስ ለማሳወቅ ጥቅም ላይ ሲውል አታዩትም። ኢየሱስም ሂዱ ነው ያለው። ሂዱ ማርቆስ 5 ላይ ኢየሱስን ወደ ቤቱ እንዲሄድ ነው መቶ አለቃው የጠየቀው። መጨረሻ ላይ በጣም ነው የሚያስደንቀው። ሂዱ ያለማቋረጥ አትኮስት እንድታገለግል አትኮስት ባንተ ዋጋ ሌሎችን እንድታገለግል ኤክስፔክት ትደረጋለህ እንጂ የጸጋን ስጦታ ገበያ አድርገህ እንድትጠቀም የእግዚአብሔር ፍቃድ አይደለም። ሆኖም አያውቅም። ዓላማው ቅድም እንዳልኩት ነው፣ የእግዚአብሔርን ኃይል ለመግለጥ ወንጌልን ለማሳየት ወደ ክርስቶስ ኢየሱስ ሰዎች እንዲመጡ ከፍርድ እንዲያመልጡ አዳኝ እንደሆነ ጌታ እንደሆነ መጋቢ እንደሆነ ፈዋሽ እንደሆነ ያውቁ ዘንድ በእስራት ያሉት በጨለማ ያሉት የኢየሱስ ክርስቶስን የመስቀል ሥራ በማወቅ እንዲድኑ ከፍርድ እንዲያመልጡ የዘላለም ሕይወት እንዲያገኙ ሰላማቸው እንዲበዛ እረፍት እንዲሆንላቸው የምናደርስነን ማቴዎስ ወንጌል ምዕራፍ የመጨረሻው ቻፕተር ሂዱ ወደ ዓለም ሁሉ ሂዱ ነው የሚለው አይደለም። አካባቢያችን ላይ ሂዱ። የዘመኗ ቤተክርስቲያን
ኑ በሚል ለውጣለች። ከየት ጋር እንዳመጣችሁ አላውቅም። ኑ ገብቶሃል? 10,000 ብር የምትሰጡ ሰዎች ፈጥናችሁ ኑ ጸልይላችኋለሁ። ይሄ የለም። ይሄ ጨረታ ነው። ያንተ ያልሆነውን ነገር ባንተ ባልሆነ ነገር አዘ በድፍረት መቆም ያለብን አይመስለኝም። ይህንን ፖድካስት የሚመለከቱ በአገልግሎት ላይ ያሉ ሰዎች እግዚአብሔር በእውነት ባንድም በሌላም የተጠቀመባቸው ሰዎች ራሳቸውን ከማስተካከል አንጻር እርምጃ ሊወስዱበት ይገባል ብዬ አምናለሁ። ሌላው የጸጋ ስጦታ ሰውየውን መንፈሳዊ በሳል እንደሆነ የሚያረጋግጣል። መንፈሳዊ ስጦታ በጸጋው በእግዚአብሔር አቅም ቅድም ባለፈው ዳንኤል ሲናገር ነበር። በማልችለው በኔ ብቃት በሌለኝ በኔ አልፎ የሚሰራ ለሰራውም ስራ ምንም ኮንትሪቢዩሽን እንደሌለኝ አውቄ ምቆም ከሆነ ይሄንን ማወቅ ይሄንን ማሰብ በጣም ያስፈልጋል። መንፈሳዊ ስጦታ በምንም ጉዳይ መንፈሳዊ ብስለት ሆኖ ታይቶ አይታወቅም። እውነት ነው። መንፈሳዊ ስጦታ ግን በባህሪ አንተ ጋር ታከረመዋለህ። በባህሪ ያድጋል። እግዚአብሔርን በመፍራት ያድጋል። በጸሎት ያድጋል እንጂ የግል ነገርን ለማካበት ገንዘብና ክብር ለማግኘት ከፍ ብለህም ለመኖር የራስን ስትራቴጂ ነድፈህ በመንፈሳዊ ስርዓት በኩል አቋርጠህ የምትደርስበት አይደለም። በዚህ ላይ ተያይዞ መነሳት ያለበት ብዬ የማምነው የጸጋ ስጦታ መድረሻ አይደለም፣ ማድረሻ። ወንጌል ሲሰበክ የኃይል አገልግሎት ይገለጣል። ርቀው የነበሩ በእስራት ውስጥ ያሉ ባለማወቅ ኃጢአት ውስጥ የነበሩ ሰዎች ወደ እግዚአብሔር መንግስት እንዲመጡ መጥሪያ ነው። የጸጋ ስጦታ ፊሽካ ነው ለኔ። ሩቅ የነበሩትን ወደ መንግስቱ የሚስብበት እንጂ ጸጋው የሚያልፍበትን ሰው በዚህ ዓለም ገንዘብ ከፍ ለማድረግ አይደለም። በፍጹም ገስታውስ ወይንም ደግሞ ወደ ጸሎት ቦታ ተጠርተው የሚወጡ ምናልባት እኔ አላቅም በቤተ ክርስቲያን ታሪክ። ይሄኛው ዘመን ግን በጣም የሳተ ነው። እኔ ነኝ ሊሄድ የሚገባኝ ወደ ተኛው ሰው፣ እኔ ነኝ ወደ አጣው መሄድ ያለብኝ። እግዚአብሔር በነፃ የሰጠኝን ይሄንን የጸጋ አገልግሎት ገንዘብ ሳይኖረው ነገር ግን ከእግዚአብሔር ርህራሄ ፈውስ ተገብቶት እኔ ገንዘብ ስፈልግ ህይወቱ ቢያመልጠው ያ ሰው እግዚአብሔር አይጠይቀኝ የሆነ እና የጸጋውን አገልግሎት መጽሐፍ ሲናገር በዚህ በማቴዎስ ወንጌል ምዕራፍ ባለቦደሲልኛ ምዕራፍ 10 ቁጥር 5 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ቅድም ካልኩት ጋር አብሮ የሚሄድ ነው። እነዚህን 12ቱን ኢየሱስ ላካቸው አዘዛቸውም፣ እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ። ይኸውልህ ሂዱ ነው፣ ቬሪ ስፔሲፊክ ነው። የማይሳሳት እግዚአብሔር ከዓላማው ተነስቶ ሁሉን የሚያጠናቅቀው እግዚአብሔር 12ቱን ደቀ መዛሙርት ከጠራቸው በኋላ ወዴት እንደሚሄዱ ክሊር አድርጎ ለማን እንደሚደርሱ በትክክል አስገንዝቦ ሂዱ ያላቸው እንጂ ሰዎቹ እንዲመጡ መልእክት አላቸው። ይህን መገንዘብ በጣም ያስፈልጋል። ቁጥር 7 ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ደዌዎችንም ፈውሱ፣ ሙታንንም አስነሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ። በከንቱ ተቀበላችሁ፣ በከንቱ ስጡ። ወርቅ ወይንም ብር ወይንም ናስ በመቀነታችሁ ወይንም ለመንገድ ከረጢት ወይንም 2 እጀ ጠባብ ወይንም ጫማ ወይንም በትር አታግኙ፣ ለሰራተኛ ምግቡ ይገባዋልና። በመርህ የታጠረ በጣም ብዙ ትምህርት ሊወጣ የሚችለው የመጽሐፍ ቅዱስ ክፍል በጣም የሚያስገርመው ሂዱ አላቸው። የያዙት ነገር ቢኖር ጥለው፣ የጀመሩት ነገር ካለ አቋርጠው፣ ንጉሳቸውን አክብረው ወደ እነዚህ ህዝቦች እንዲሄዱ የመጀመሪያው ፈቃደኝነታቸውን ታያለ። ከሄዱ በኋላ እዛ ቦታ እስኪደርሱ ድረስ ግራም ቀኝም እንዳይሉ ወደ እስራኤል ቤት ብቻ እንዲሄዱ አዘዛቸው። ከሄዱም በኋላ አገለገሏቸው። በሽተኞች ተፈወሱ፣ ደዌዎች ተፈወሱ፣ በክፉ መንፈስ የተያዙ ሰዎች ሁሉ ነፃነት ወጡ። በጣም የሚያስደንቅ ለተቸገሩ ለተጨነቁ በብዙ ጥያቄ ላሉ ህዝቦች ዋጋ ከፍለው ሄደው የራሳቸውን ነገር ጥለው እርሱን ክርስቶስን አክብረው
በቃሉ ሄደው እነዚህን ነገሮች ሁሉ ፈጸሙ። ሲያጠናቅቀው በከንቱ ተቀበላችሁ፣ በከንቱ ስጡ እና ለሰራተኛ ደግሞ በጣም እኮ የሚያስገርም እጅግ በጣም የሚያስደንቅ ነው። የሚገባህን አስቀድሞ ወስኖልሃል። ሄደ ባዶ እጅን እንዳትመለስ የሚበቃህን በጊዜ ውስጥ ለምትፈልገው የህይወት ጥያቄ አምላክ እርሱ እግዚአብሔር አዘጋጅቶ ሰጥቷል። ለምንድን ነው ሌላ የምትፈልገው? ጸጋውን በነፃ ተቀበልክ። ገስት ሃውስ የሚጠሩ ሰዎች ይህንን ፖድካስት የመመልከት እድል ቢያገኙ አንዳንድ ጊዜ እግዚአብሔርን የሚያሳምን ሰውን የሚያሳምን እግዚአብሔርን አያሳምንም። ለሰው የምትናገረው ነገር ለእግዚአብሔር አትናገረውም። በእግዚአብሔር ፊት ራሳቸውን እንዲያዩ ብር ለሰጠ ሰው በነፃ የተቀበሉትን አገልግሎት የሚቸረችሩ ከድፍረታችሁ ተመለሱ ሊባሉ ይገባል። አሁንም ቀኑ ሳይረፍድ የሚያይ አምላክ እግዚአብሔር ዘመን ሲሰጥ እንድትመለስ ወደ ንስሐ እንድትመጣ እድል እንደሆነ ማወቅ ያስፈልጋል። እድል እንደሆነ በየጎዳናው የወደቁ በየቤቱ የወደቁ ምስኪኖች፣ የሚራራላቸው ያጡ፣ ሐኪም ቤት ካርድ ማውጫ የሌላቸው ሰዎች፣ ሆስፒታል ውስጥ መድኃኒት መግዛት አጥተው ኦፕራሲዮን ማድረግ ሲኖርባቸው ሊድኑ የተገባቸው ሰዎች ብዙ የሚሰቃዩ አጋጥሞኛል። ወደ እነሱ እንድንሄድ እግዚአብሔር ይፈልጋል። እግዚአብሔር እንዲዳስሳቸው ይፈልጋል። እኛም ያንን በማድረጋችን የሚያስፈልገንን በጅቶልናል። ስለዚህ ከድፍረታችሁ ተመለሱ። ጥሩ አይደለም፣ እግዚአብሔርን አያሳይም። ይልቅስ የወንጌል እንቅፋት በሰዎች ልብ ሁሉ በእውነት ከባድ ችግርን የሚፈጥሩ ወንጌልን እንዳይቀበሉ ቤተ ክርስቲያን በክርስቶስ ኢየሱስ ደም የተዋጀች ቤተ ክርስቲያን በማህበረሰቡ ዘንድ ተሰሚነት እንድታጣ መንገዷ ላይ እንቅፋት ማስቀመጥ እንደሆነ አገልጋዮቹ በሙሉ ሊያስቡ ይገባል። በምንም ተአምር ግን መክፈል የሚችል ሰው ሳይከፍል በነፃ የተቀበለው አገልጋይ ጸጋውን እንዲቸረችር የእግዚአብሔር ፍቃድ አይደለም። ሊታረቅ ቤተ ክርስቲያንም እንደሚመለከታት ተቋም በእንደዚህ አይነት ዙሪያ በጋራ በአንድ ልብ በአንድ መንፈስ ሁሉም አብያተ ክርስቲያኖች አንድ ላይ ሆነው ቤተ ክርስቲያን መልካም ተጽዕኖዋን ጠብቃ ወደፊት እንድትሄድ ወንጌልም እንዲሰፋ በህብረት የመቆማቸውን ጉዳይ ቤተ ክርስቲያንን የሚመሩ ሰዎች ሊያስቡበት ይገባል እላለሁ። አመሰግናለሁ ብሩኬ። በጣም አመሰግናለሁ ካስሽ። በመንፈሳዊ ስም ኢንተርፕረነር የሆኑ ሰዎች እንዳሉ እየተገነዘብን ነው ማለት ነው። ምንድነው ስራ እየፈጠሩ ማለት ነው። እኔ ሰምቻለሁ በጣም ባልተገባ መንገድ በብድር በጭንቀት ገንዘቡን አምጥተው ብዙ የማይፈወሱ ሰዎች ሁሉ አሉ። ከፍለው ገብተው ማለት ነው። ይሄ በጣም ቅይማት ይፈጥራል በሰዎች ውስጥ። እንዴት አድርገን ነው ቸርች የምንሄደው የሚሉ ሰዎች ገጥሞኝ ያውቃሉ፣ ሰምቼ አውቃለሁ። እንዴት አድርገን በጴንጤ ጋር ወንጌል አማኝ ጋር እንሄድ የሚሉ ሰዎች ማለት ነው። እናቶቻቸው ተከፍሎ ገብተው በማይሆን መንገድ ወጥተውባቸው ማለት ነው። በከንቱ ነው የተቀበልን ጸጋ ስጦታ። ካሴ በደንብ አንስተዋል። ልንሰጥም የሚገባው በከንቱ ነው። ብንችል እንደው የመጽሐፍ ቅዱሱ መንፈስ ገብቶብን ከሆነ ወደ ቤታቸው ሄደን እንደ ቤተ ክርስቲያን አገልጋይ ዘይት ቀብተን ልንጸልይላቸው ሲገባ፣ ካልቻልን ደግሞ ይሄ እንግዲህ የመጡትን ልናስተናግዳቸው ሲገባ፣ በቤተ ክርስቲያን አዳራሾች የመጡትን ልናስተናግዳቸው ሲገባ ኤክስትራ ማይል ሄደን ለራሳችንን ገንዘብ ወይም ደግሞ ረብ ለማጠራቀም ስንል ያልተገባ ገንዘብ ባይዘው ጀስቲፊኬሽን ይሰጣሉ፣ ሪዝን ይሰጡሃል። ሪዝኑ ግን ቅድም ካስዬ እንዳለው ለእግዚአብሔር የሚሰጥ አይደለም። እግዚአብሔር ቦታ ስላጡ ነው እንት ያስቀምጥኳቸው ልትል አትችልም። ውሸት ነው። ቦታ ካጣ እኮ አንድ ሰው እንደው ከውጭ መጥቶ ቦታ ካጣ የራሱን ሆቴል ተከራይቶ መቀመጥ መብቱ ነው። ልጸልይለት ከተገባ አንተ የምትጸልይበት ቦታ እንደው መሄድ ካቃተህ እንኳን ይቻል። መጽሐፉ የሚመክረው ግን እንደ ቤተ ክርስቲያን መሪ ሄደህ ልትጸልይ ሄደህ
በከንቱ የተቀበልከውን በከንቱ ልሰጥ ነው የሚገባው የነበረው። እንዳልኩት መንፈሳዊ ኢንተርፕሪኒየር ሆኖብናል። ሊታረሙ ይገባል። እነሱ ሊታረሙ ካልተገባ ካልቻሉ ደግሞ የሚመለከተው አካል እንዲህ አይነቱ በሚመለከተው መልኩ አድሬስ ሊያደርጉ ይገባል የሚል እምነት አለኝ። ትክክል አይደለም ብለን ለሚከተሏቸው ሰዎች ልንናገር ይገባል። ባይዘወይ የሄደ ሁሉ አይፈወስም። ይሄንን በደንብ ማጽናት አለበት። ፈዋሽ እግዚአብሔር እንጂ ሰውየው ደግሞ አይደለም። ስለዚህ እከሌ ጋር አይደለም ፈውስ የሚገኘው እግዚአብሔር ጋር ነው። እግዚአብሔር በሁሉም ይጠቀማል። ሁሉም ውስጥ እግዚአብሔር ጸጋው አለ፣ ይሰራል። ስለዚህ እንዲህ አይነት ልምምድ ያላችሁ አገልጋዮች ከአደራረጋችሁ እንድትቆጠቡ በእግዚአብሔር ፍቅርና ርኅራኄ እንለምናችኋለን። እየፈረድንባችሁ አይደለም፣ ግን ተመለሱ። ትክክል ስላልሆነ ማለት ነው። የሚመለከተው አካልም ደግሞ እንዲህ አይነቱ በሚዲያ ባለው አውቶሪቲ ልክ ኮንደምን ማድረግ አለበት፣ መውቀስ አለበት። ይህንን ቤተክርስቲያናችንም ታምናለች፣ ይሄም ዝግጅት ያምናል። ስለዚህ እንደዛ እንዲሆን እግዚአብሔር ይርዳል። የሚቀጥለው ጥያቄ ሌላኛው ቀውስ ነው። እንደምታውቁት አገልጋዮቻችን በተጋበዙበት ስፍራ ሲሄዱ አሁን እየተለመደ የመጣው ነገር እጀባ ነው። ምናልባት በታጠቁ ሰዎች፣ ምናልባት ደግሞ ባልታጠቁና ትልልቅ ስፍራዎችን የመንግስት አካሎችን በሚያጅቡ ትልልቅ ሰውነት ባላቸው ሰዎች መታጀብ የአሁን አገልጋዮች የሰርክ ልማድ ሆኗል። ይሄ ነገር እንዴት ይታያል? መጽሐፍ ቅዱሳዊስ ነው የሚለውን ዳኒ እንድታነሳልን እንፈልጋለን። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ ብሩኬ። በመጀመሪያ የዛሬ ውይይታችን እንዳለ የሚቀመጥበትን መሰረት አጽንኦት መስጠት ይችላል። እዚህ ሁሉ ውጥንቅጥ ውስጥ የከተተን ነገር ምንድን ነው? ራስ ተኮርነት የሚል አጭር ገለጻ ነው የሚታየኝ ማለት ነው። ሰዎች ደቀ መዝሙር ከመሆን በፊት አገልጋይ፣ ደቀ መዝሙርነት ነው ጥሪያችን። አገልግሎት እግዚአብሔር በእኛ ሲወድ የሚሰራው ስራ ነው። ኢየሱስ ግን የፈለገው ለደቀ መዝሙርነት ጥሪ ነው እና ሉቃስ ወንጌል ምዕራፍ 14 ላይ ብዙ ሕዝብ ሲከተለው አየና ይላል መጽሐፍ ቅዱስ። ኢየሱስ ዘወር አለና ወደ ሕዝቡ የደቀ መዝሙርነትን ዋጋ ይነገራቸው። ሊከተለኝ የሚወድ ቢኖር ሊያደርገው የሚገባው ነገር ይህ ነው። የመጀመሪያ ያላቸው ነገር እናቱን፣ አባቱን፣ እርሻውን፣ ሚስቱን፣ ልጆቹን አለና የገዛ ሕይወቱን እንኳን ባይጠላ ማለት ከኢየሱስ ጋር ሲነጻጸር የመጥራት ያህል ነው። ራስን ስለ መጥራት እያስተማረ ሳይሆን ኢየሱስን ከመውደድ ጋር ሲነጻጸር ግን ሁለተኝነቱ ሩቅ ነው ማለት ኢየሱስን ወደዋለሁ እኔ ቅርቡ ነኝ ማለት አይቻልም። ኢየሱስን የመውደድ ነገር ኮንሱም ስለሚያደርገኝ ወይም ስለሚጨርሰኝ ሁለተኛው በጣም ሩቅ ነው የሚሆነው እና ባይጠላ ለኔ ምን አይገባም ማለት። ከዛ ሁለተኛ ያቀረበው ምሳሌ አንድ ሰው ቤት ጀምሮ ባይጨርሰው ሰዎቹ ሊስቁበታል እና ለመጨረስ አስባችሁ ነው ወይ ደቀ መዝሙርነት ህይወቱን የመጣችሁት አላቸው። ሶስተኛ ያቀረበላቸው ነገር እሺ ምን ማለት ይሄ እንደሆነ ደግሞ ተግባራዊ በሆነ መንገድ ልንገራችሁ የሚል ነገር አነሳና ደቀ መዝሙር ሊሆን የሚገባ የመጀመሪያው ራሱን ይካድ፣ ሁለተኛስ መስቀል ይሸከም፣ ሶስተኛስ ዕለት ይከተል። እያንዳንዱ አማን ደቀ መዝሙር ለመሆን የተጣለው ተስፋ አደርጋለሁ በዚህ ፖድካስት ወደፊት ደቀ መዝሙርነት ላይ አተኩረን እንደምንሰራ ወይ ሰዎችን ኢየሱስን የሚወዱ የኢየሱስ እውነተኛ አፍቃሪ ተከታዮችን ለማፍራት ነው የምንሰራው። ያን ለማድረግ እንደምንነጋገር አስባለሁ። መሰረቱ እሱ ጋር ነው ብዬ ነው የማስበው። አንድ አገልጋይ ሁለት ነገሮችን ማሰብ አለበት። ከጳውሎስ መልእክቶች ከፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ለእኔ አለ ሕይወት ማለት ክርስቶስ ነው፣ ሞትም ቢሆን ደግሞ ጥቅሜ ነው አለ። በዛ አገልጋይ ልብ ውስጥ ኢየሱስን ማላቅ ማክበር፣ የእሱን ክብር ማስቀደም ዋና ጉዳይ ነው። ይገርማችኋል፣ ሁለተኛም እኛ አይደለም።
ጳውሎስ በዛ በፊልጵስዩስ ምዕራፍ 2 ቁጥር 21 ላይ ደግሞ ስትመለከቱ የምወደውን ልጄን ጢሞቴዎስን እልክላችኋለሁ እንደ እርሱ ስለ እናንተ ግድ የሚለው ሌላ የለኝም ይልና ሁሉ የራሳቸውን ይፈልጋሉ የክርስቶስን አይደለም። እርሱ ግን ልጅ ከአባቱ ጋር እንደሚያገለግል እንዲሁ ከኔ ጋር አገልግሏል። ኢንቴንሽኑ እናንተን መጥቀም ነው። እናንተ ጋር መጥቶ ሊጠቀምባቸው አይፈልግም። ስለዚህ ስልከው በልበ ሙላት ልልከው እችላለሁ ነው ያለው ማለት ነው። ስለዚህ አንድ አገልጋይ ሲያገለግል እግዚአብሔርን ማክበር ቀዳሚው ነው፣ ሌሎችን መጥቀም ሁለተኛ ነው። እኔስ ስለኔ የሚያስበው እግዚአብሔር ነው ብሎ ነው። እግዚአብሔር ነው የኔ ጉዳይ በእጁ የያዘው። የኔን ጉዳይ ልሰራ አይደለም አገልጋይ የሆንኩት። ስለዚህ ይሄ መሰረት ነው ብዬ ነው የማስበው የመጀመሪያው። ከዛ ይሄን ካየን በኋላ ወደ እጀባው ስንመጣ እንግዲህ መጽሐፍ መዝሙር 34 ላይ የሚለው እግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ ነው የሚለው። እንግዲህ የጊዜውን ማስወጣተን መሰለኝ የኛን መላእክቶች እየሰበሰበን ያለ ነው። በጣም አዳጋች ነው። ምንም አይነት እኛ ታጃቢዎች እንድንሆን እኛ ብዙ ተከታዮችና አድናቂዎች እንዲኖሩ እንድንሰበስብ መጽሐፍ ቅዱስ በፍጹም አይናገርም። ወይም እዚህ ተቃራኒ ነው። ሰዎች የሚያነሷቸው አሉ። ለምሳሌ ኢየሱስ ክርስቶስ ደቀ መዛሙርቱን በዙሪያው ሰብስቦ ነበር። ስለዚህ እኔ በሰበስብ ምንድነው ክፋቱ የሚሉ ሰዎችም አልጠፉም። ኢየሱስ ለምንድን ነው እነዛን ደቀ መዛሙርት የሰበሰበው ነው ጥያቄው። ኢየሱስ በዘመናቸው እግዚአብሔር ሊሰራባቸው የወደደውን ነገር ሊገልጽላቸውና እሱ ወዳመጣው እውነተኛ እሳቤ ንጽረተ ዓለም ሊጎታቸው። ኢየሱስ እኮ ንጽረተ ዓለምን ይዞ የመጣው ለሰዎች ለመሞት ብቻ ሳይሆን ቅድም ያልኩትን ሰልፍለስነስ ወይም ራስ አልቦነት ለዚህ ምድር እንግዳ ትምህርት ነው። ሰው ሁሉ የሆነ ነገር ሲያደርግ ራሱን ማለቅ ነው። ራስን ማጣት አይደለም። ፊልጵስዩስ ምዕራፍ 2 ላይ በክርስቶስ ኢየሱስ የነበረ ይህ አስተሳሰብ በእናንተ ዘንድ ይኑር። ሰው አገልጋይነት ራስ አልባነት ማለት ነው። ከዛ ከእግዚአብሔር ጋር መተካከል መቀመጥ እንደሚገባ ነገር አልቆጠረው። የራሱን መልክ የባሪያን መልክ ይዞ ለመስቀል ሞት የታዘዘ ሆነ። አገልጋይነት ይሄ ነው ዲፊኒሽን። ስለዚህ በራሴ ዙሪያ መሰበስባቸው ሰዎች ሊኖሩ አይችሉም። መጥምቁ ዮሐንስ ዛሬ ማንሳት እፈልጋለሁ። መጥምቁ ዮሐንስ ያው ኢየሱስ ከመምጣቱ በፊት 6 ወር በአገልግሎት ይቀድመዋል። ባለፈው ቀረጻችን ተብሏልና አንተ ክርስቶስ ነህ ሲባል አይደለሁም ብሎ አይ ዘመዱ ነኝ ማለት እኮ ይችል ነበር። በጣም እኮ ዘመዳሞች ናቸው፣ ቤተሰብ ነን ምናምን ማለት ይችል ነበር። ድምፅ ነኝ ነው መልእክት እንኳን አለ። ድምፅ ነኝ የማስተላልፈው መልእክት ኢየሱስ ይባላል። እኔ ድምፅ ነኝ ያለው። ከዛ የሚከተሉትን ሰዎች ረሃብ ይለቅባቸው ነበር። ዮሐንስ እንደምታውቁት ያስርባቸው ነበር። ራሱን ግን አይደለም ያስርባቸው፣ ዮሐንስን አይደለም የሚራቡት። እና ሁል ጊዜ ከኔ የሚበልጥ ከኔ የሚልቅ ይመጣል እያለ ኢየሱስን ያስርባቸው ነበር። እና ምዕራፍ 1 ላይ ሲያስርባቸው ታያላችሁ። ምዕራፍ 1 ቁጥር 29 ላይ ኢየሱስ ሲመጣ ይሁንና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አላቸው። ደቀ መዛሙርቱ የራሱ ተከታዮች ናቸው። ሲያዩት ፊልጶስና አንድሪያስ የተባሉት ደቀ መዛሙርት ወደ ኢየሱስ ሄዱ። ረቡኒ ወዴት ትኖራለህ አሉት። ከዛ መጣችሁ ይዋላቸው። ከዛ ሄዱ። እስከ 10 ሰዓት አብረውት ዋሉ። ተቀይረው መጡ። መጽሐፍት ስለ እርሱ የተናገሩለትን የናዝሬቱን ኢየሱስን አገኘ ነው። ሲያስርባቸው ነው ይኖረው። አሁን ብዙ አገልጋይ እኮ ራሱን ነው ለተከታዮቹ የሚመግበው። ስለዚህ ከሱ ውጭ መስማት አይችሉም። ከሱ ውጭ ሊከተሉት የሚችሉት ነገርም የለም። የአገልጋይ ግን ስራ ኢየሱስን ማስላም ነው። ትውልድ ኢየሱስን እንዲርብ ማድረግ ነው። የእግዚአብሔርን ረሃብ ትውልድ ውስጥ ማሰራጨት ነው። ስለዚህ ዋናው አጀባ የመፈለግ ጉዳይ፣ ዋናው ቁም ነገር በአገልግሎቱ በመንገዱ በሂደቱ እኔ ነኝ ማለት ነው። ሌሎችስ ታጀበው የለ እንዴ? ብንታጀብ ምን ችግር አለ? ባለስልጣናት ታጀቡ የለ እንዴ የሚል ነገር ሰምተናል። ይሄ ከባድ የሆነ በቃሉ ላይ የተገለጸ ድፍረት አድርጌ ነው የማስበው። እኔ ራሴን አክባሪ አይደለሁም። አክባሪ እግዚአብሔር ነው። እኔም ማከብረው እግዚአብሔር ነው። እግዚአብሔርን አከብራለሁ፣ ሰዎችን አንጻለሁ። ይሄ የአገልግሎት ባህሪ እንደሆነ እና በሰው ልብ ውስጥ ሊቀረጽ እንደሚገባ ማስመር ፈልጋለሁ። አመሰግናለሁ። ታንክ ዩ። እዚህ ጋር እኔ አንድ መጨመር የምፈልገው ነገር አለ። አጀባ ያው መጽሐፍ ቅዱሳዊ እንዳልሆነ ሁላችንም እንስማማበታለን።
አገልጋዮቹም የሚያነሱትን ሐሳብ እናውቃለን። ባለስልጣን ይታጀብ የለውይ ኢየሱስ ይታጀብ የለውይ እንዲህና እንዲያ ይላሉ። እሱም መጽሐፍ ቅዱሳዊ አውዱን ያልጠበቀ እንደሆነ ትክክልም እንዳልሆነ ግልጽ ነው። ብዙ ለማሳመን መሞከርም አይጠበቅብንም። የሚሰማውም ሰው ያውቀዋል። ከዛ በተጨማሪ ግን አንድ ማንሳት የምፈልገው ነገር አለ። ተገልጋዩ ላይ ተገልጋይ አንድ አገልጋይ እንደ ልዩ ፍጥረት ቆጥሮ ለአጀባ በሚመች መልኩ አገልጋይን ማጨናነቅም ደግሞ ስህተት እንደሆነ ልንናገር ይገባል። ስላየው ማለት ነው። ለመዳሰስ እንትን ለማድረግ አፍተሮል ሰውየው አይደለም የሚፈውሰው፣ እግዚአብሔር ነው የሚፈውሰው። በሰውየው ውስጥ የሚያልፍ ጸጋ ሊኖር ይችላል። ግን በዛ ልክ አገልጋዮችን ለጭንቀት መዳረግም ደግሞ ትክክል ነው ብዬ አላምንም። ባላንስ እንድናደርገው ስለፈለግኩኝ ነው። ስለዚህ አገልጋዮቹ ለመታጀብ እጀባን ለመፈለግ መጣጣር ምንም አይነት መጽሐፍ ቅዱሳዊ ግራውንድም የለም፣ ክርስቲያናዊ ስነ ምግባርም አይደለም። at the same time ተገልጋዮችን ያን ያክል ኢገር ሆኖ ሰዎች ላይ ዲፔንደንት መሆንን ማቆም መቻል አለብን። እግዚአብሔር ነው ፈዋሽ፣ እግዚአብሔር ነው አድራጊ፣ እግዚአብሔር ነው መጋቢ፣ የፈውስን መጋቢ እሱ ስለሆነ ማለት ነው። ስለዚህ ይሄንን ኢንቱ ኮንሲደሬሽን እንድናስገባው ፈልጋለሁ። ወደ ቀጣዩ ጥያቄ እንለፍ። ያው ዛሬ ያተኮርነው ቀውሱ ላይ ነው፣ ችግሩ ላይ ነው የምናነሳው። ችግሩን የምናነሳው መጀመሪያው ላይ እንደተናገርኩት እንዲታረም ነው። የችግር ማንሳት ሱስ ስላለብን አይደለም። ቀጥሎ እንድናነሳ ያሰብነው ቀውስ ሽያጭ፣ ቁሳቁስ ሽያጭ። አንድ ሰባኪ ብሎናል። ጨው ይሸጣሉ፣ በርበሬ ይሸጣሉ፣ እንትን ይሸጣሉ። መጨረሻ የቀራቸው ወጥ ነው ሲል ሰምታችሁት ከሆነ በመድረክ ላይ እንግዲህ ዱላ ይቻላል፣ ማማሲያ የሚመስል ዱላ። ምን ልንፈልጌ ነው? እንዲህ አይነት መጽሐፍ ቅዱሳዊ ነገሮች፣ መጽሐፍ ቅዱሳዊ ያልሆኑ ነገሮች በጉባኤዎቻችን ላይ በጣም እየለመድን መተናል። እንዲህ አይነቱ ነገሮች ምንድነው ቤዛቸው፣ ምክንያታቸው? ምክንያቶቹን እያነሳን ስለነበር እንዴትስ ይወገዱ የሚለውን ፓስተር ቢኒ ያንሳልኝ እስኪ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ጌታ የተባረከ ይሁን። ምክንያታቸውን ማስቀመጥ እንችላለን፣ ግን መጽሐፍ ቅዱሳዊ አይደለም፣ በእግዚአብሔር ቃል አይደለም። ቅድም ፓስተር ካስ ያነበበውን ቃል ላንብብ። ይሄ መመሪያ ስለሆነ ማቴዎስ ወንጌል ምዕራፍ 10 ቁጥር 8 እስከ 10 ድረስ ድዌዎችን ፈወሱ፣ ሙታንን አስነሱ፣ ለምጻሞችን አነጹ፣ አጋንንትን አወጡ። በከንቱ ተቀበላችሁ፣ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታገኙም፣ ለሰራተኛ ምግቡ ይገባዋልና። በከንቱ ተቀበላችኋልና በከንቱ ስጡ የሚለውን ደጋግመን ያነሳነው ቃል ነው። የቃሉ ቃል ስለሆነ ግን በከንቱ ተቀበላችኋልና በከንቱ ስጡ የሚለው በነፃ ተቀበላችኋልና እንዲህ ሰዎች ይረዱ፣ በነፃ ስጡ። ስለዚህ አገልግሎት በነፃ የተሰጠ ነው። እኛ ዋጋ ከፍለን፣ እኛ ደክመን ወይ የተቆጠረ ትጋት፣ የተቆጠረ ጸሎት፣ የተቆጠረ ነገር ኖሮን የተሰጠ ካልሆነ በነፃ የሰጠን እግዚአብሔር ከሆነ የሚሰጠውን በነፃ ነው። ስለዚህ መንገዱ ነፃ ነው፣ አገልግሎቱ ነፃ። ስለዚህ አንድ አገልጋይ ከፍ ያለ ባንዲራ ሊኖረው ይገባል፣ ነፃ የሚል ባንዲራ ሊኖረው ይገባል። ይህንን መጠበቅ አለበት። ለምን? በነፃ የተቀበለው ስለሆነ። ለምን ያስከፍላል? ለምን ዋጋ ይጠይቃል? በነፃ ነው የተቀበለው። ስለዚህ በነፃ ነው መስጠት ያለበት፣ በመሰጠት ነው እንዳውም መስጠት ያለበት።
ቅድም እንደተነሳ በመሄድ ጭምር ያሉበት ድረስ በመሄድ የተጎዱት ድረስ በመሄድ የቅርብ ተመልካች ሆኖ ይህንን አገልግሎት በሱ ውስጥ የተቀመጠ አገልግሎት ስለሆነ መስጠት አለበት። አደራው የቤተ ክርስቲያን እና ሾልከው ከገቡ በጣም ሊከለከሉ ከሚገቡ ነገሮች አንዱ ይሄ የባዕድ አምልኮ ልምምድ ጠባይ ነው። በነገራችን ላይ የባዕድ አምልኮ ልምምድ ጠባይ ወይም የአሕዛብ ድርጎ የአሕዛብ አምልኮ ልማድ ጸባይ እና ጸባዩ ራሱ የእግዚአብሔር ቤተሰብ የእግዚአብሔር ልጆች ጸባይ አይደለም። ሲጀምር በባዕድ አምልኮ ውስጥ ድርጓል። የትኛውንም ነገር ፍርድ ቢሆን ፈውስ ቢሆን የትኛውንም የሚጠይቁትን ነገር ለማግኘት የሚጠየቁት ነገር አለ እና የሚያቀርቡት የሚያመጡት ነገር አለ። ያንን ካላደረጉ ፍርድም መልስም አያገኙም። በእኛ ቤት በሱ ደጅ ግን እንደዚህ ነው። እግዚአብሔር ሲሰበስብ ጉባኤን ራሱ ርህራሄውን፣ ምህረቱን፣ ፍቅሩን ከዚህ በፊት በነበሩ ቀረጻዎች ላይ አስተዳሪ በተለይ የርህራሄ አገልግሎት መሆኑ የፍቅር አገልግሎት መሆኑ ስለ ሰዎች እግዚአብሔር ያሳየውን ልብ የሚያስተጋባ እንደሆነ በጣም ተቀምጧል። ስለዚህ ምንም ልናስከፍል የተሰጠን መመሪያ የለም። ስለዚህ ከትእዛዝ ውጭ ነን ማለት የመታዘዝ መንገድ አይደለም ማለት። ለምንድን ነው ግን የምናስከፍለው? ምክንያቱም ልናገር የኛ ፍላጎት ሸክም ነው። ይሄን እንድናደርግ የሚያደርግ የኛ ምኞት ሸክም ነው። የራዩ የአገልግሎቱ ሸክም አይደለም። ለምሳሌ አገልግሎቱ ለብዙዎች ተደራሽ እንዲሆን እናስባለን። ጥሩ ነው። ግን ይህንን አስበን ተደራሽ ለማድረግ የምንሄድበት መንገድ ሸክም ያመጣል። ለምሳሌ የቴሌቪዥን ፕሮግራም እንዲኖረን አስበን ቴሌቪዥን ኮስት አለ። ስለዚህ ያንን ዋጋ ለመክፈል ምን ይዘን ነው ያንን ፕሮግራም ለብዙዎች እንዲደርስ ያን አገልግሎት ለብዙዎች እንዲደርስ ያሰብነው። ስለዚህ ይሄ ሸክም ለሌሎች አሁን ለምናነሳቸው ቀውሶች ደጃችን ቤቱ የተጋለጠ እንዲሆን ያደርጋል እና አየር ላይ ወጥቶ ከአየር ላይ ላለመውረድ የትኛውንም ነገር ያደርጋል ማለት ነው። አንዴ ታውቋል፣ አንዴ ጀምሯል። ስለዚህ የኛ ሸክም የፍላጎታችን ሸክም፣ ስም የመፈለጋችን ሸክም፣ ክብር የመፈለጋችን ሸክም፣ ጥቅሞች ትርፎችን የመፈለጋችን ሸክም ነው ለእንደዚህ አይነት የመሸጥ ነገር ውስጥ ያስገባል። እና የመጀመሪያው ነገር የኛ ፍላጎት ሸክም የራዩ አይደለም፣ ሰዎችን የማገልገል ሸክም ሳይሆን የፍላጎት የመታወቅ ሊሆን ይችላል። ቅድም እንዳልኩት የክብር ሊሆን ይችላል፣ ጥቅም የማግኘት ሊሆን ይችላል። እንደ አገልጋይ ሆኖ ራሱ ለመቆየት መፈለግ ራሱ ትልቅ ሸክም ነው። ስለዚህ ምን ውስጥ ይከተናል? ገንዘቡን የምናገኝበት አካሄድ ውስጥ ይከተናል። እና ያው ስህተቶቻችንን መንፈሳዊ ይህንን አማርኛ ይቀርበልኝ እንግዲህ ተመልካቾችን የዳቦ ስም እንሰጠዋለን፣ መንፈሳዊ የዳቦ ስም እንሰጠዋለን። እና ያንን የሆነ ቃል እንሰጠውና በዛ ሽፋን ማድረግ ያለብን ነገር እናደርጋለን። ለምሳሌ ዳዊት መስዋዕትን ለእግዚአብሔር ሊያቀርብ በፈለገ ጊዜ የስሙን ብትነግሩ የምን አውድማ ነው? የኦርና አውድማ ሊሰጠው በሄደ ጊዜ እሱ አንድ ነገር ብሎ ነበር፣ በነፃ ሊሰጠው ፈለገ። እሱ ግን እንደዛ ሊያደርግ አልፈለገም። ይሄ ይጠቀስና ምንም ነገር ስናደርግ በነፃ አይደለም፣ አድርገን ነው፣ ዋጋ አውጥተንለት ነው የምናደርገው። እና ይህን ጥቅስ ለማደርገው ለፍላጎቴ መሸፈኛ አደርገዋለሁ ማለት ነው። እንደዚህ የተሰረቁ ጥቅሶች አሉ። በጣም የሰይጣን ሐሳብ እንዲስተናገድ በጣም ይሰራሉ እነዚህ ጥቅሶች በትክክል ሐሳቡን የያዙ ስላልሆኑ። እና ለምሳሌ እኔ ከዚህ የምናገረውን ነገር ሰው በገንዘብ ኮኔክት እንደሚያደርግ የቱ ጋር ያለ የመጽሐፍ ቅዱስ ክፍል ሮሜም ላይ ቆሮንቶስም ላይ ሌላው የመጽሐፍ ቅዱስ ላይ አናገኘው። ግን ይሄንን
ሊያሳይ ይችላል ብለን የምንመዘው ግን ቃል ግን በእኛ ሀሳብ ነው የሚቀርበው፣ እኛ በምንፈልገው ፍላጎት ነው የሚቀርበው። ስለዚህ ሸክም ነው ሰውን እዚህ ውስጥ እየከተተው ያለው። የምናገለግልበት ቦታ ቤት ኪራይ ሊሆን ይችላል። እኔ እንደዚህ ብዬ አምናለሁ፣ አገልግሎቱን የሰጠን ጌታ ያንን አገልግሎት የምንሰጥበትን እያንዳንዱን ነገር አቅራቢ ነው ብዬ አምናለሁ። ሁለተኛ ከሌሎች ጋር የሚኖረን ፉክክር ለምን ቤት ውስጥ አገልግሎቱ አይሰጥም? ከቤት ሲያወጣ ይወጣል። ብዙ አገልግሎቶች የለቴክሻን እዚህ መጥቀስ ይችላል። ከትንሽ ቦታ ነው ቀስ እያለ የወጣው አገልግሎት። መጀመሪያ ላይ ግን እንዳለው ስብስብ የሆነ ቦታ ላይ ፍሮንት የሚባል ቦታ ላይ እንደዚህ ማድረግ ይቻላል። ግን ቀስ ብሎ ነው አገልግሎቱ ራሱ ይወጣው። ስለዚህ አላስፈላጊ በርደን እነሱ ላይ ነበር። አገልግሎት የቦታና የጊዜ ነፃነት ይፈልጋል። ቦታው ላይ በነፃነት ማገልገል የምንችልበት የራሳችን ነገር ቢኖር እግዚአብሔር ይመስገን አሁን ያ ጊዜ እየመጣ ነው። እግዚአብሔር በራሱ ጊዜ ቦታን ሰዎች አገልግሎት የሚሰጡበትን ቦታ እያገኙ ነው። ይሄም የራሱ የሆነ ጥያቄ ቢኖረው ማለት ነው ቦታ የሚገኝበት መንገድ እሱም ቀውስ ስለሆነ ያው ቀውስ ስለሆነ ዛሬ እሱም ቀውስ ነው እና ለምንድነው ግን የምንሸጠው? ያው ሸክም ነው ብዬ አስባለሁ። ሁለተኛ አመራር አገልግሎቱ ራራይ ይፈልጋል። እንዴት የታመመውን ሰው አስከፍለዋል? እኔ ሐኪም አይደለሁም አገልጋይ። እሱ ለዚህ ለሕክምና እውቀቱ ዋጋ ከፍሏል። ስለዚህ ዋጋ ቢጠይቅ ትክክል፣ ስራ ቢጠይቅ ትክክል። ሆስፒታል ሲገነባ ዝም ብሎ አልገነባም፣ በዋጋ ነው የገነባው። ቪዥኑ ይሄ የአገልግሎት ቪዥን ግን ይሄ አይደለም። ስለዚህ የታመመውን ሰው ለምን አስከፍለዋል? አሁን ይህን ስል ምናልባት ለአገልጋዩ ያልታሰበ ተደርጎ ሊተረጎም ይችላል። ይቅርታ ግን ልክ አይደለም። እኛ በርህራሄ እንድናገለግላቸው በነፃ የተሰጠን ጸጋ ስጦታ መፈወስ ቢሆን የሰውየውን ነፃነት የሚያመጣ ጸጋ ቢኖር የተሰጠን ለዛ ነው እና ለምንድነው የምንሸጠው? ርህራሄ ቁሳቁስ የገባ ነው። ለምንድነው ካለ ርህራሄ ስለሌለ አራት ስለማንራራላቸው እንጂ የታመመው ሰው እኮ በብዙ ዋጋ ከፍሎ የመጣ ነው። በነገራችን ከአንዳንድ ሰው እንደማይመጣ ታውቃላችሁ። የተለያየ የሚሞክራቸው ነገሮች አሉ። እግዚአብሔር ይመስገን ከአንዳንድም ቢመጣ ይሄ ይገባዋል ማለት አይደለም። በእኔ ማንን ፈልጎ መጣ መባል ያለበት እግዚአብሔርን ፈልጎ መጣ እንጂ እኔን ፈልጎ አልመጣም። አንድ ደስ የሚለኝ መዝሙር ላይ ያለ ቃል አለ። አንተን በእኔ የሚፈልጉ አይነውሩ የሚል ቃል አለ። አይፈሩ ገብቶታል። ንጉስ ነው ገብቶታል። የተቀመጠበት ወንበር አለ። ግን በሱ የተፈለገው እግዚአብሔር እንደሆነ የገባው ሰው ወንበሩ ላይ የገባው ሰው ነው። ፖዚሽኑ ላይ የተሰጠው ነገር ላይ እንዲገብቶታል። አይገርም? በእኔ እግዚአብሔር ነው የሚፈልገው። ስለዚህ እግዚአብሔር እንዲገኝ ነው የሚፈልገው። እግዚአብሔር ደግሞ ለሰው ሲገኝ ከሰው ምንም አይጠይቅም፣ ከሰው ምንም አይፈልግም። ለዛ ሰው ያለውን ይሰጣል። እሱ ጋር ሁሉ ስላለ ይሰጣል። ለዛ በቃ መንጸባረቅ፣ ለዛ መታየት ነው አገልጋዩ መቆም ያለበት እና ሸክም ቀጥሎ ርህራሄ ማጣት። ይቅርታ አሁንም ርህራሄ የለም ለታመመ ሰው። ለምሳሌ እኛ የምንገባበት የሰዓታችን ራሱ እዚህ ጋር መነሳት አለበት። ከሌሊቱ 10 ሰዓት ላይ እዛውም የሚያድረዋል። እግዚአብሔር ይመስገን ስለ ስጦታዎቹ ራሱን ስለሚገልጥ ስለሚያከብር እግዚአብሔር ይመስገን። ሰው ፈውስ አለ ብሎ መጥቶ ፈውስ ማግኘቱ በጣም ደስ ይላል። ያንን ግን ለሆነ ኩራትና ለሆነ ጥቅም ግን እኔ ልጠቀምበት አይገባም። ተክጄ ያንን ሰው ቀርቤ ለማገልገል ነው ልጠቀምበት የሚገባ። ስለዚህ ሰው ተሰብስቦ አይገርምም 10 ሰዓት ላይ ሰው መጥቶ 7 ሰዓት ላይ አገልጋይ ከመጣ ምን ያሳየኛል? እኔ ርህራሄ ያሳየኝ። እኔ ለታመመው ሰው ለተጎዳው ሰው መፍትሄ ለፈለገው ሰው ርህራሄ ያሳየኝም እሱ። በዚህ አጋጣሚ ይሄ አገልግሎት የተገለጠባቸው ሰዎች ሲጀምሩ እንደሱ አለመሆኑ ያስገርመኛል።
ጠጋ ብላችሁ ብዙዎች ካያችሁ ተክተው የሚያገለግሉ ሰዎች ነበሩ። የሆነ ቦታ ላይ ጸባይ ቀይረዋል። የሆነ ቦታ ላይ ይሄኛው ባህሪ አግኝቷቸዋል። ሲጀምሩ እንደሱ አይደለም። እኔ አንዳንድ ፕሮግራሞች አይቻለሁ። ሌሊት ጭምር ሰዓት የሚጻፍባቸው ፕሮግራሞች ከሌሊት 7 ሰዓት 8 ሰዓት የሚባሉ አገልግሎት ላይ ቀኑ አልፎ እዛው ቤት እዛው ራት ምናምን ተበልቶ የሚቀጥል ፕሮግራም የእግዚአብሔር ፎርስ በኃይል ይለቀቃል። የእግዚአብሔር ማዳን በኃይል ይታያል። ለምን? እኛ ራሳችን በዚህ ልብ ስላስገኘ ርኅራኄ ባለበት ቦታ በኃይል ፈውስ ኃይል አድርጎ በስራ ይገለጣል። የሰዎች ነፃነት በኃይል ነው የሚሆነው። ብዙዎች ይካፈሉታል። ስለዚህ ርኅራኄ ማለት ነው። ሶስተኛ በጣም አስመሬ መናገር የምፈልገው እሺ ስንጠራው ሰው ፈውስ እንደሚያገኘው እርግጠኛ እንደሆነ ምንድን ነው እውቀት? ሁሉም እንደሚፈወስ እኮ ጋራንቲ አልተሰጠንም። ሊፈወሰው የወደደው ይፈወሳል እንጂ እኛ ስለዚህ የሚመጣ ሁሉ ትንቢት እንደሚሰማ ወይ ድምፅ እንደሚሰማ ምሪት አቅጣጫ እንደሚቀበል ከኛ የሆነ ነገር የእግዚአብሔር ነገር እንደሚያገኘው እርግጠኛ ሆነን አይደለም መጥራት ያለብን። ለዚህም ተጋላጭ የሚያደርገን ለዚህ ነው። ማስታወቂያዎቻችን ራሱ በጣም ግነት አላቸው። ለምንድን ነው የሚጋነኑት? ምስክርነቶቻችን ሁሉ ቀደም አስተዳሪ እንዳነሳው እኛን ነው የሚያስተዋውቁት፣ ፈውሱን አይደለም የሚያስተዋውቁት። ስለዚህ ወደኛ ዞራል፣ ከፈውሱ ወደኛ ዞራል፣ ከታምራት ወደኛ ዞራል፣ ከሚገለጠው የትንቢት በረከት ወደኛ ዞራል። ስለዚህ ሁሉም ነገር አብሮ እንዲዞር በጣም እየተደረገ ነው ያለው እና የሚመጡ ሰዎች ሳይፈወሱ ሲመለሱ ቅሬታ ለምን ይሰማቸዋል? ለምን ያዝናሉ? በአንዳንድ ሚዲያዎች ላይ እንዲሆን ያለው ብለው እንግዲህ በእኛ ላይ ቤተክርስቲያን ስምና ጌታ ስም ተጠርቷል። የሚነቀፈው ይሄ ለምንድን ነው እንደዛ የተደረገው ካለ እኛ የጠራንበት መንገድ ትክክል ስላልሆነ፣ ማስታወቂያችንም ትክክል ስላልሆነ። ስለዚህ ሽያጭን መጽሐፍ ቅዱስ ምንም አይናገርም። ለምሳሌ ሐዋርያት ሥራ ምዕራፍ 19 ብዙ ጊዜ ስለሚነሳ ላንሳው። ሐዋርያት ሥራ ምዕራፍ 19 ቁጥር 11 ይሄ በደንብ እግዚአብሔርን በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር። ስለዚህ ከአካሉ ጨርቅ ወይም ልብስ ድዌዎች ይወስዱ ነበር። ሐዋርያው አልሰጠም፣ ሐዋርያትም አልሰጠም፣ ይወስዱ ነበር። እኔ ቅንነት ባለበት ቦታ እምነት ባለበት ቦታ እግዚአብሔር እንደሚሰራ አምናለሁ። ሰው ቤት ውስጥ እኮ በእምነትና በቅንነት ከተካፈለው ጉባኤ በሆነ መልኩ ሄዶ ፈውስና ሆኖለት ምስክርነት ይዞ ሊመጣ ይችላል። ከሐዋርያቱ ግን አልመነጨም። ከሐዋርያቱ ግን ይሄድ አይደለም። ይሄ ነገር ይነሳል። ድዌዎችን ይለቃቸው ነበር፣ ክፉዎችን መናፍስት ከነሱ ይወጡ ነበር ይላል። ግን ይሄንን የወሰዱት እነሱ ነው። ለመፍትሄዎቻቸው መቼም የጨነቀው ጊዜ ያገባል ይባላል እና ሲጨንቅ ምንም አታደርገው ነገር ሁሉም ነው የምታደርገው። ምራቅም ተፋ ባህል ብትባል እሺ ትላለህ። የእውነት ሶፍት ዋቅም ብትባል እሺ ትላለህ። የእውነት ይችላል። መፍትሄ ነው፣ ህመም ነው፣ ጉዳት ነው። ጌታ ጉዳት ነው እና እዚህ ላይ ነው አንተ ያራራህ። እዚህ መጓጓት ላይ የመፈወስ መጓጓት ላይ የመዳን መጓጓት ላይ ያራራኸው እዚህ ላይ ግን እዚህ ላይ ይሄ ነገር በጣም እግዚአብሔር ዲያዝን ያደርጋል፣ እንዲፈርድም ያደርጋል። አሁን ላታዩ ትችላለህ። ፍርድ እንደም የማይታይ ፍርድ ውስጥ ናቸው ብዙዎቹ። እኛና ያው ምናምን እንጂ በጣም ብዙዎቹ እንደዚህ አይነት ፍርድ ውስጥ ናቸው እና እኛ በጣም መጠንቀቅ አለብን። ምንራራለት ነው ሰው የእግዚአብሔር ርኅራኄ ባለፈው ሲነሳ ነበር። የእግዚአብሔር ርኅራኄ ማሳያ ነው። የእግዚአብሔር ፍቅር ማሳያ ነው። አባትነቱ ማሳያ ነው። ለሰው እግዚአብሔር ያለውን ለሰው የሚገባውን እግዚአብሔር ለሰው የሰጠውን ነገር ሁሉ ያጠቃለለ የሚያሳይ ነው እና እንዲህ ምክንያት ሆኖ አገልጋይ መሆን ትልቅ ኃላፊነት ነው። ትልቅም ደግሞ አደራ ነው። ስለዚህ የትንቢት ስጦታ ያላቸው፣ የፈውስ ስጦታ ያላቸው፣ የታምራት ስጦታ ያላቸው፣ የኃይል አገልግሎት ብለን የምንለው በንግግር የሚገለጠው፣ በኃይል የሚገለጠው፣ በጥበብ የሚገለጠው ብለን የከፋፈልነው ነገር የትኛውም ስጦታ በእኛ ውስጥ ነው። እግዚአብሔር ግን እንዲከብር፣ ሌሎች ሰዎች ደግሞ እንዲፈወሱና እንዲጽናኑ፣ መጽናናት እንዲያገኙ። ስለዚህ እዚህ ጋር ግን አንድ እንዳይቀላቀል ተቀላቅሎ እንዳይታሰብ ማንሳት ያለብኝ ነገር አለ። አንዳንድ ጊዜ በቤተክርስቲያኖች አንዳንድ ሽያጮች ሲደረጉ
ምንድነው ዓላማቸው ቢባል ለምሳሌ ቲሸርት ሊሸጥ ይችላል። ቤተክርስቲያን ውስጥ አስፈላጊ ይሆናል። ቤተክርስቲያን ግንባታ ሊሆን ይችላል። ቤተክርስቲያን ውስጥ አንዳንድ ኩፖኖች ሊሸጡ ይችላል። እነዚህም ስለሚያነሱ ነው እነዚህ ማነሳው እንዲህ አይነት ነገር ውስጥ ያሉ በተቻለ መጠን ያንን ለመከላከል እሺ ለማለት ለመታዘዝ ለቃሉ ለማየት ስላልሆነ የሚሰነዘር ነገር ስላለ መከልከል አለ። ቤተክርስቲያን ውስጥ መሰረታዊ የሆኑ የሚያስፈልጉ ነገሮች ሊኖሩ ይችላል። እነዛ ነገሮች የሚጠይቁት ዋጋ አለ። ይሄንን ዋጋ ልክ 50 ሎሚ አይደል ለ50 ሰው እና ለአንድ ሰው ተብሎ እንደሚነገር ለአንድ ሰው ሸክሙ 50 ሰው ጌጡ ነው እንደሚባለው ሰዎች በተቻለ መጠን ያላቸውን ነገር አዋጥተው ያንን ነገር ማስተካከል እንዲችል ቤት ሊገነባ ይችላል። ለልጆች ለህፃናት አገልግሎት የሚሰጥበት ቦታ ይገኝና መገንባት ይኖርበታል። ትምህርት ቤቶች መሰራት አለባቸው። ሌሎች ብዙ ነገሮች። ስለዚህ አንድ ሰው በዝማሬ ጸጋ የሚያገለግል ሰው ካሴቱ ለአገልግሎት እንዲውል ሊሰጥ ይችላል። እንዲህ አይነት ሽያጮች ሲደረጉ ዓላማው ቢታይ ያ የሚደረግበት ዓላማ ቢታይ ግን መንፈስ ቅዱስ መራኝና እንደዚህ እንዳደረግ አዞኛል በሚል የሚደረግ ነገር ከቃሉ ጋር ይጻራል። ከጉባኤው ጋር ተማክረህ የምታደርጋቸው ነገሮች ግን አሉ። መሪዎች ተማክረው ለጉባኤያቸው አብራርተው አስረድተው እንዲህ አይነት ነገሮች በዚህ አገልግሎት ዘርፍ ይዘጋጃል። ዓላማው ለዚህ ነው። የኳየር ልብስ ለመግዛት ሊሆን ይችላል። የህፃናት ቤት ለመስራት ሊሆን ይችላል። የማምለኪያ አዳራሹ አሁን ካለው ለማስፋት ሊሆን ይችላል። ሌሎችም ለቤተክርስቲያን አስፈላጊ ለሆኑ ነገሮች ሽያጮች ሊደረጉ ይችላል እና በዚህ ነገሮች ማለት ነው ፈንድሬዚንግ የሚመስሉ ነገሮች ያንን ገንዘብ ለማግኘት ያው ምዕመኑ ቅዱሳኑ አገልጋዩ በሙሉ የሚሳተፍበት ይሆናል። አገልጋዮችን የሙሉ ጊዜ አገልጋዮችን ከደሞዛቸው የሚቆረጥበት ምሳሌነት ያለበት ብዙ ሊደረጉ የሚገቡ ነገሮች አሉ። እንደዚህ ቀላቅለን እንዳናሰብ ተመልካቾች ሲመለከቱ ይህንንም ቀላቅለው ታዲያ የሚሸጠው የሚል አይነት ነገር ውስጥ እንዳይገቡ ግን ፈውስን የታምራትን የተለያዩ ነገሮችን ግን የሚገለጥባቸው አገልጋዮችን በዚህ አቅጣጫ የሚያገለግሉ አገልጋዮች ግን እያስከፍሉ ዋጋ እየጠየቁ ምንም እንዲያደርጉ መጽሐፍ ቅዱስ ያዝ። ስለዚህ ከዚህ ራሳቸውን ማራቅ መጠበቅ አለባቸው። በሰውና ከሰው አይደለም እግዚአብሔር ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ይላል። በሰውና ከሰው ያልተጠራ ከሆንክ እንዲያን ነገር ውስጥ አትገባም። ራሱ የጠራ ሰው ግን ይገባል። በሰውም የተጠራ ሰው ይገባል። በቤተሰብም የተጠራ ሰው እዚህ ነገር ውስጥ ይገባል። ለምን? እግዚአብሔር ያላሸከመውን ስለሆነ የሚሸከመው ቀደም እንዳልነው ይከብደዋል። ስለዚህ ለመተንፈስ የማያደርገው ነገር የለም። ስሙ እንዳትወርድ ለማለት የማያደርገው ነገር የለም። አሁንም እንዲህ ያሉ ነገሮች ለቤተ ክርስቲያን ስም ለጌታም ስም መነቀፍ ምክንያት ስለሆኑ ራሳችንን ከእንዲህ ያሉ ነገሮች ብናርቅ መልካም ነው። ኤግዛክትሊ ፓስተሬ በጣም ነው የማመሰግነው። ምናልባት ከመጨረሻው ሐሳብ በፊት አንድ ነገር ልናገርና እንጨርሳለን። እግዚአብሔር የቁሳቁስ ሽያጭን አልፈቀደም። ይሄ ምንም መጽሐፍ ቅዱሳዊ አይደለም። ስፔሻሊ ለፈውስ ለእንዲህ አይነት ነገር ተብለው የሚሸጡ ነገሮች የእግዚአብሔር ፍቃድ የለባቸውም። የመጽሐፉ ምክርም አይደሉም። ይሄንም በግልጽ ነው የምናወራው። ይሄንን ስንል ግን መጽሐፍ ቅዱሱ ላይ እግዚአብሔር በቁሳቁስ ወይም ደግሞ በአንዳንድ ኮንታክት ፖይንቶች እንላቸዋለን አልተጠቀመም ማለት አይደለም። አስተውላችሁ ከነበረ ኢየሱስ ክርስቶስ ጭቃ አብኩቶ የሰውን ዓይን ፈውሶ ነበር። ያ ማለት ግን ጭቃ በላስቲክ እየቋጠርክ የሰው ዓይን ይፈወሳል እያልክ ትሸጣለህ ግን ማለት አይደለም። ይጠቀማል። የጳውሎስን ጨርቅ ወስደው ሰዎች ጨርቅ ፖይንት ኦፍ ኮንታክት ሆኖ ያውቃል። ያ ማለት ግን ጨርቅ እየቆረጥክ እየወሰድክ ለፈውስ እያልክ ትሸጣለህ ማለት አይደለም። እግዚአብሔር አሰራሮች ወይም ደግሞ ልዩ መገለጦች ሊያመጣ ይችላል በጉባኤ። ይሄንን እኔ በደንብ አምናለሁ። የሚያመጣቸው ልዩ መገለጦችን ግን በቦትል እያሸክ በአንዳንድ ነገር እያደረግ ሽያጭ የምታቀርበው ግን አይደለም። ደግሞ ልዩ መገለጡን ከመጣ የሚመጣው ለአንድ ጊዜ ነው። ልዩ መገለጥ የሁሌ አይደለም። ታይምለስ ትሩዝ አይደለም። የአንድ ጊዜ ልዩ መገለጥ ያመጣል። እኔ ይቻላል በቤተ ክርስቲያኖች ልዩ መገለጥ ይመጣል። አጋንንቶች ሲወጡ ታያላችሁ የሆነ ነገር። ያንን ግን ሁሌ ላድርገው ካልክ ያንን ግን እንደ ልምምድ አድርገህ
ምኑን ተለየ? ለዛ እኮ ነው አንዳንድ ቤተ እምነቶች አይታችሁ ከሆነ እንትን ብለው በትልቅ ዕቃ አድርገው ይሸጡላል። የፈውስ አምጥተህ ትቀባለህ። ከዛ በምን ተለየ? እንደሱ ከሆነ ለሽያጭ የሚቀርብ ጨው የለንም እኛ እንደ ቤተ እምነት መጽሐፍ ቅዱስ አይመክርም። ዘይትም የለንም። ምንም አይነት ቁስ ለሽያጭ አይቀርብም በወንጌል እምነትና በቤተ ክርስቲያን አስተምሮ በመጽሐፍ ቅዱስ ትምህርት መሰረት። ስለዚህ እንዲህ አይነቱ ነገር ሊቆም ይገባል። ምናልባት የቤተ እምነቶቻችን ደግሞ ካውንስል እንዲህ አይነቱን ነገር በግልጽ ቅድም እንዳልኩት ኮንደም መደረግ አለበት። ትክክል አይደለም ብሎ ህዝቡን ማስተማር አለበት። እንዲህ አይነት አደራረግ ያለባቸውንም ሰዎች መገሰጽ አለበት የሚል የጸና እምነት አለ። መጨረሻ ላይ እንደው እንድናነሳው እንድንጠቀልለው የምንፈልገው ከቴዲ ጋር ነው። ምንድነው መፍትሄው? በምን መፍትሄ እንዝጋው የሚል መጠቅለያ ያፈልጋል። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ። እንዲያውም በዚህ ሊዘጋው መስሎ ነበር። አንድ ሀሳብ ስለነበረ ነው። የመጀመሪያው ደረጃ ቤተክርስቲያን ወደ ትክክለኛ ፖዚሽን መምጣት መቻል አለባት። መጽሐፉን ማስጠበቅ ያለባት ትልቅ ማንዴት ያላት ቤተክርስቲያን ነች። ስለዚህ ትክክለኛ ፖዚሽኗ ላይ መቀመጥ አለባት። አሁን ቅድም ቢኒ አንስቷቸው የነበሩትን ፖይንቶችን ስናነሳ ሂስቶሪካል ቸርችን ላይ እንዲገጥሙ ያውቃል። እንግዳ ነገር አይደለም። እንደምታስታውሱት 15-17 አካባቢ ላይ ተነስቶ የነበረው የተሐድሶ እንቅስቃሴ የመነሻ ነጥቡ ራሱ ተርኒንግ ፖይንቱ ሽያጭ በቀጥታ ከደህንነት ጋር በሚገናኝ መንገድ ወደ መንግስተ ሰማያት የሚያስገባ ተብሎ እንዲብለስ የሚባለውን ነገር ይሸጥ ነበር። እኛ ፕሮቴስት እንድናደርግ ያደረገው ያፈነገጠው ይህን ሀሳብ አንቀበልም እንደ ስድብና እንደ እንትን ተወሰደ እንጂ አፈንጋጭ የተባለው ይሄንን ሀሳብ አንገዛም፣ ደህንነታችንን በገንዘባችን የምንገዛው አይደለም ብሎ ታላቁ የተሐድሶ ሰው ማርቲን ሉተር 95 ቴሲሶችን እንዲጽፍና ዊትንበርግ ላይ ያን ሁሉ ነውጥ አይደለም ጀርመን ላይ የጀመረ እንቅስቃሴ ቫቲካንን ሼክ እስክታደርግ ድረስ ያደረጋት ትልቅ እንቅስቃሴ ነበር። ሽያጭ በምንም ተአምር ቶለረብል አይደለም። እንደውም ዝም ብሎ አሁን አንዳንዴ አንፈርድም ማለት እንፈርዳለን፣ ኮንደምን ይደረጋል። ትክክል አይደለም። የእግዚአብሔር ነገር በነፃ ነው። እንኳን አይደለም ለጤንነታችን አይደለም ስለ ነፍሳችን ደህንነት በነፃ የተሰጠ እግዚአብሔር ብቻ ነው የከፈለው ውዱ ነው። እኛ ለመቀበል ምንም ህይወታችን ብቻ ነው የሰጠው። ስለዚህ ለዚህ ነገር ትልቅ ቤተክርስቲያን ማስከበር መቻል አለባት። ይሄ ልምምድ ብቻ አይደለም። አስተምሯችንን ሁሉ ወልካፋ ከሚያደርጋቸው ነገሮች መካከል አንዱ እሱ ስለሆነ በሲሪየስሊ ቤተክርስቲያን ነቅታ ማየት መቻል አለባት። በተለይ አሁን ያለችው ከረንት ቸርች እንደ ቀድሞቹ አባቶች እምነትን የማስጠበቅ እምነትን የመሞገድ ልምምዶችን ውዱስ ከማሪዎስ ማለት መቻል አለባት። ይሄ በጣም መሰረታዊ ነው። ደስ ይለኛል 2007 ላይ ቤተክርስቲያናት ህብረት ጥናት አድርጎ ነበር። ያስተምሮ ዝንፈት የአመራር ድክመቶችን እና ልምምዶችን በተመለከተ ከስነ ምግባር ዝንፈት ጋር ተያያዘ 3 ጥናቶች ተሰርተው ነበር። እያንዳንዳቸው ጥናቶች ከ25 ገጽ በላይ የነበራቸው ኦልሞስት 15 እስከ 16 የሚደርሱ ሰዎች የተሳተፉበት አገልግሎት። በአብዛኛው ይነሳ የነበረው አንዱ ችግር ይሄ ሰዎች ክብር መፈለጋቸው፣ ገንዘብ መፈለጋቸው፣ በተለይ ዘነኛ ስትሆን ከምትሆናቸው እና የስነ ምግባር ጥሰቶች እንዲፈጠሩ ማለት። ቤተክርስቲያን ሁልጊዜ ይሄንን መሰለል አለባት። ትልቁ መፍትሄ የሚባለው ግለሰቦች ላይ አይደለም። አሁን ቲክቶኮች ላይ እንደምናያቸው ሰጥ አገባዎች እንደሚታዩት እነሱ መፍትሄ ሊያመጡ ይችላሉ። ተቋማዊ የሆነ ታሪክና ለውጥ ያስፈልጋል። ኦርጋናይዝድ የተደረገ ማለት ነው። አሮን እንግዲህ መቼም እዚህ ፖድካስት ላይ አንዳንድ ነገሮችን እንጠነቀቃለሁ ላለመናገር እንጂ የኛም ተቋማቶቻችን ራሳቸው ጤናማ ናቸው ወይ ተብሎ መፈተሽ መቻል ያለባቸው ይመስላል። ለምን ጉርጡንም አሳውንም ነው ሰብስቦልን ያለው። አሁን የምንለውን ፕሮብሌም አለ የምንለውም ያለው በዚሁ
ተቋም ስር ነው ያሉት። ሪኮግናይዝ የሚያደርጋቸው አካል ነው። ሰርቲፋይድ የሚያደርጋቸው አካል ነው። ስለዚህ አይነኬ ሆነው እንዲደበቁ ምክንያት ሆኗል። ይሄ አንዱ የመባባሱ ትልቁ ምክንያት ገልጦ የሚሰጥ ለቅጣት ለዲስፕሊን አሳልፎ የሚሰጥ አይደለም። ሁለት ሲሞከሩ እንኳን አየናቸው። ሲሞከሩ ደግሞ ማስለሆናቸው የሚባሉ ደፋሮች እንዲነሱ አድርጓል። ምንም የገነገነ ቢሆን የጽድቅ መንገድ ጠባብ ጥቂቶች የሚሄዱባት ስለሆነ መፍራት የለብንም። በድፍረት እኛ ይህንን ሞግታለን። ግን ለተቋማት መልእክት ማስተላለፍ ይፈልጋል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ይሁን ደግሞ የካውንስሉ ጨምሮ ማለት ነው ቴዎሎጂካል ካውንስል ካላቸው እምነትን በጣም አፖሎጃይዝ አድርገው የለም የሚቀንኑ ዲስፕሊን በስነ ስርዓት ስታንዳርዱን ወርዷል ብለው የመጽሐፍ ቅዱስን እውነት እና የክርስቶስን አስተምሮ ሊያስተምሩ የሚችሉ ተቋማት በቅጡ መገንባት ነው። በተለይ በጣም ተወዳጅ ናቸው መድረክ አሸንፈዋል የምንላቸው ሰዎች ሁለት ቦታ የሚያጣቅሱ መሆን መቻል አለባቸው። ለእውነት የሚቆሙ ለእውነት ደግሞ መሞትም ካለባቸው ለመሞት የቆረጡ መሆን መቻል አለባቸው እንጂ ሁሉ ስፍራ ላይ ጭብጨባን ለምደውት መቀጠል መቻል የለባቸው። ስለዚህ እውነት ካለ ወደ ብርሃን መውጣት መቻል አለበት፣ መሞገት መቻል አለበት፣ ማሸነፍ መቻል አለበት። ስለዚህ ትልቁን ሪስፖንሲቢሊቲ ለምሳሌ እኔ ከመጣሁበት ሎካል ቸርች እንደ ዲኖሚኔሽን መወስዶ ኃላፊነት መኖር መቻል አለበት። ምንድን ነው ማለት ሎካል ቸርቾቻችን ከዚህ የጸዱ ናቸው፣ ከዚህ ልምዶች የጠሩ ናቸው ወይ ይህ ቼክ ማድረግ መቻል እንዳለብኝ ኃላፊነት ያንዳንዳችን አካባቢያችንን ብናጸዳ በተቻለ መጠን ቢያንስ የራሳችንን ቅድም ያነሳውን እውነተኛ ጤናማ የሆነ ደቀ መዛሙርትን የማፍራት ማንዋላችንን ቼክ ማድረግ ምን ማሰብ ምን መማር ምን መከታተል እንዳለባቸው እንዲያስቡ መርዳት አለበት። ከሁሉ በላይ ግን ተቋማዊ እስካልሆነ ድረስ ውግዘታችንን ጩኸታችንን ከዚህ ጣራ በታች ነው እንዲሆን የሚያደርገው። ስለዚህ ለተቋማት መልእክት አለ ልፈልግ ወደ ተቋማትን ሚዲያዎች ይህን ነገር ማድረግ ይችላሉ። ሰዎች እንጋብዛለን። እኛ ይሄ ፖድካስት አንዱ አላማው እኛ ብቻ የምናወራበት እኛ ብቻ እንደወደደን የምናደርግበትን ብቻ ሳይሆን መልእክት አለን ለሚሉና አብረው መሆኑን ለሚፈልጉ ሰዎች በሩ ክፍት እንደሆነ በዚህ አጋጣሚ መናገር እፈልጋለሁ። መቼም አንዳንዴ እኛ ሄደን ላናገኛቸው እንችላለን። እኛ ግን ቢያንስ ክፍት ነን። ማንም አቋሙን ለመግለጥ በተቋም ደረጃ የሚያሉ ሰዎች አቋማቸውን እንዲገልጡ መንገድ መክፈት እንፈልጋለን። በዚህ አጋጣሚ ተቋማት ነቅተው የኢትዮጵያ ቤተክርስቲያን ከአደጋ ሊያድኑት አለበለዚያ ግን የመስቀሉም ላይ የተበላሸብን ቤተክርስቲያን የጀመረችውን ተልእኮ ከግብ ሳታደርስ በተበላሸ ማለት ጠብ ሲል ሲደፍር የሚል ሩቲን የሆነ ነገር እየተደረገ ነው የሚሄደው። አንድ አባባል አለ፣ አገልጋይ በሽክና ከጠጣ ምእመን ጋር ውስጥ ይገባል ይባላል። ስለዚህ ብልሽቱ ከአናት ስለሆነ ያለው የአናቱ ብልሽት መስተካከል ይችላል። ምእመኑ ላይ ኮንደም ማድረግ ምንም አይጠቅምም። ምእመኑ ነው እንዲያደረገ የምንለው ነገር ጥቅም የለውም። ይሄንን ያሳየው በር ከፍቶ የወጣው አገልጋዩ ስለሆነ እሱ ዲስፕሊን ትንሽ መርህ ሊበጅለት መስመር ሊበጅለት ይገባል እላለሁ። አብያተ ክርስቲያናት ወይ ድምጻችንን እንስማ። አሜን። ታንክ ዩ። እንደ መጨረሻ ሐሳብ በጣም ቆንጆ ሐሳብ ነው ያመጣው። ተቋማዊ የሆነ መልስ እንፈልጋለን የሚለው በጣም ውሃ የሚያነሳ ገዢ ሐሳብ ነው። አሁን ላነሳናቸው ቀውሶች እኛ ተናግረንላቸዋል። መፍትሄ ይሻሉ መጽሐፍ ቅዱሳዊ አይደሉም ብለናል። ግን ደግሞ አውቶሪቲ ያለ በሁሉም የተወከለ እንዲህ አይነቱን ነገር እምቢ ሊለው ይገባል። አንድ አባባል አለ አይደል? ሰንበሌጥ እዚህም ለጥ እዚያም ለጥ። ከነሱም ጋር የሚወግኑ ከእውነትም ጋር የሚወግኑ መኮን አይቻልም። የሚወገነው ከአንድ ቦታ ብቻ ከእውነት ጋር። ስለዚህ እውነትን ይዞ ዶክትሪን ላይ ሊሆን ይችላል፣ እንዲሁም ደግሞ አሰራር ላይ አሁን ያነሳናቸው ቀውሶች ላይ ቆሞ ትክክል አይደሉም ብሎ የሚያርም እርምት የሚሰጥ ተቋም እንፈልጋለን። ክፍት ነን እንዳለ ክፍት ነን። ተቋማዊ የሆነ መልስ፣ ተቋማዊ የሆነ አቋም፣ ተቋማዊ የሆነ መስተካከልን እንፈልጋለን። እግዚአብሔር ደግሞ እንዲህ እንዲያደርግ እንጸልያለን። ጭምር ፕሮግራማችንን በዚህ ጨርሰናል። አሜን።